በጌታ በኢየሱስ ስም ሰላም እላችኋለሁ። ደህና ናችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። መጽሐፍ ቅዱስ ይዛችሁ ከሆነ ዮኒ እንደነገረን ከእግዚአብሔር ጋር ያለን ህይወት በኪዳን ከመኖርና ከእግዚአብሔር ጋር ቅቡል የሆነ ህይወትን ከመመላለስ ጋር በተገናኘ ጥሩ የሆነ መልእክት ወይም ጥሩ የሆነ የእግዚአብሔርን ሐሳብ የሚገልጥልን መጽሐፍ የዕብራውያን መጽሐፍ እንደሆነ ሁላችንም እናውቅ ይመስለኛል። ከዚህ ጋር በተገናኘ ዛሬ የተሻለ ክህነት፣ የተሻለ አገልግሎትና የተሻለ ኪዳን በሚል ሐሳብ ከዕብራውያን ምዕራፍ 8 ላይ አንዳንድ ሐሳቦችን ላሳያችሁ እሞክራለሁ። መጽሐፍ ይዛችሁ ከሆነ ዕብራውያን ምዕራፍ 8 እናወጣና አጭር ስለሆነች ክፍሏ እሷን ሙሉን እንድናነብ ጋብዛችኋለሁ። በአዲስ ኪዳን ዕብራውያን መጽሐፍ ምዕራፍ 8 እንዲህ ይላል። ከተነገረውም ዋና ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርቡ ይሾማሉና፣ ስለዚህም ለዚህ ደግሞ የሚቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕጉ መባን የሚያቀርብ ስላለ ካህን እንኳን ባልሆነም፣ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥና የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያው ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ሁለተኛው ስፍራ ባልተፈለገም ነበረ። እርሱንም እየነቀፈ ይላቸዋልና፣ እነሆ ለእስራኤል ቤትና ለይሁዳ ቤት ጋራ አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልባቸው አኖራለሁ፣ በልባቸውም እጽፋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምረውም። ከታናሽ ጀምሮ እስከ ታላቅ ድረስ ሁሉ ያውቁኛልና። አመፃቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቶታል፣ አሮጌና ውራጅ የሆነውን ሊጠፋ ቀርቧል ይላል። እግዚአብሔር ሆይ እናመሰግንሃለን። በተሻለ ተስፋ፣ በተሻለ ኪዳን፣ በተሻለ አገልግሎት በክርስቶስ ወደኛ ስለመጣ እግዚአብሔር አምላካችን ሆይ እናመሰግንሃለን። ይህን የከበረ ነገር እንድናስተውል በዚህ ሳምንት በፊት ስንነጋገር አቤቱ ቃልህን እንድትገልጥልን፣ ደግመን ህይወታችንን እንድናድስ፣ ካንተ ጋር ደግመን እንድንቆም፣ ካንተ ጋር እንድንጸናና እንድንበረታ ጸጋን እንድትለቅልን በጌታችን በኢየሱስ ስም እንጸልያለን። ሁሉ ለአንተ ክብር ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። የጌታ የእግዚአብሔር ስም የተባረከ ይሁን። እንግዲህ ምንድነው የዕብራውያን ጸሐፊ ሲነግረን ከተነገረው ነገር ዋናው ይህ ነው ብሎ ምናልባት እስካሁን ያወራ ስለመጣው ነገር ጠቅለል ያለ አንድ ዋና ነገር ለመናገር የፈለገ ይመስላል። እና ለመናገር የፈለገው ነገር ምንድነው? እኛ በግርማው ቀኝ የተቀመጠ ምን አለን የሚለው ሊቀ ካህን አለ ይላል። ዋናው ነገር ይሄ ነው። ዋናው ነገር የዕብራውያን መጽሐፍ ሊነግረን የሚፈልገው ነገር፣ በዚህ በዕብራውያን መጽሐፍ ውስጥ ሊተላለፍ የተፈለገው ዋና ነገር ምንድነው? በግርማው ቀኝ የተቀመጠ ምን አለን? ሊቀ ካህናት አለን የሚለው ነው ብሎ ያነሳልናልና ይህን ነገር ስታስቡ እንደምታውቁት የዕብራውያን መጽሐፍ የተጻፈው በአንድ ወቅት ጌታችን ኢየሱስ ክርስቶስ የተቀባው መሲህ እንደሆነ የእስራኤል ተስፋ እንደሆነ ተቀብለው ከእግዚአብሔር ጋር ጉዞ ጀምረው ብዙም ዋጋ ከፍለው ብዙም ለእግዚአብሔር መንግስት አስተዋጽኦ አድርገው ግን ደግሞ የሆነ ጊዜ በሆነ ሁኔታ ከዚህ ተስፋቸው መንሸራተት የጀመሩና እምነታቸውም ከዚህ የተነሳ ትንሽ የተቦረቦረባቸው ሰዎችን ለማበረታታት የተጻፈ መጽሐፍ ነው። ታውቃላችሁ፣ እነኚህ ሰዎች ከእግዚአብሔር ጋር በሆነ ደረጃ በተወሰነ ልክም ቢሆን ኪዳን ነበራቸው።
ግንኙነት ነበራቸው፣ ምልልስ ነበራቸው፣ እውቀት ነበራቸው እነዚህ ሰዎች። ግን አሁን የዕብራውያን ጸሐፊ ምንድን የሚላቸው? ከቀድሞ ከምታውቁት የተሻለ የላቀ ክህነትም ኪዳንም አገልግሎትም በማን መጥቷል ነው የሚላቸው? በጌታችን በመድኃኒታችን በክርስቶስ ኢየሱስ መጥቷል ነው የሚላቸው። እና በዚህ ኪዳን ተስፋ ጸንታችሁ ለመኖር በዚህ ኪዳን ተስፋ ለመዝለቅ የእናንተ ቁርጠኝነትና የእናንተ በዚህ ነገር እውቀት መዳበር በጣም ወሳኝና አስፈላጊ ነው። ዋናው ነገር ይሄ ነው። ልናውቀው የሚገባ የነገር ሁሉ ዋና ነገር ይሄ ነው ይላቸዋል። እንደው ዝም ብዬ ይሄን እንደ መንደርደሪያ ካልኳችሁ እንደምታውቁት በዓለም ላይ ያለው አምላክ አንድ ነው። ልክ ነው ያለው። ዓለማችን ውስጥ ብዙ አማልክቶች ብዙ ጌቶች አሉ ይባላል። ግን መጽሐፍ ቅዱስ በደንብ እንደሚያረጋግጥልን ደጋግሞም እንደሚነግረን በዓለማችን ውስጥ ያለ አምላክ አንድ ብቻ ነው። ከእስራኤሉ አምላክ ከአብርሃም ከይስሐቅ ከያዕቆብ አምላክ ውጪ ሌላ አምላክ በዓለም ላይ የለም። ምን ለማለት ፈልጌ ነው? የዕብራውያን ማን ነው የዘዳግም መጽሐፍ ላይ ለእስራኤል ሕዝቦች ምን ነበር እግዚአብሔር ያላቸው? እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት አምላክ ነው? አንድ አምላክ ነው ማለት። አንድ አምላክ ነው ማለት እኛ አሁን በዚህ በአዲስ ኪዳን እውቀት ሥላሴ ሶስት ምናምን እንደምንለው አይደለም። በዛው ላይ ነገር ምን ማለት ነው? አንድ ነው አምላክ ያለው አንድ ብቻ ነው። ሌላ አምላክ የሚባል የለም። ፈጣሪ የሆነ ሁሉ በሱ የሆነ የሁሉ ባለቤት የሆነ በሁሉ ላይ ገዢ የሆነ የሁሉ እስትንፋስ ፈጣሪ የሁሉ ፍጥረት ፈጣሪ አንድ ነው ያለው። እሱም የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብቻ ነው። የእግዚአብሔር ስም የተባረከ አሜን ነው ወይ? ሌሎች ቴሪቶሪያል የሆኑ ምንድነው አካባቢ የሆኑ በሆነ ነገር ብቻ የሚመለኩ አማልክቶች አሉ ይባላል። እነሱ ግን ምኖች አሉ? አምላክ አይደሉም። አምላክ አንድ ነው። የእግዚአብሔር ስም የተባረከ አሜን ነው። ለዚህ ነው ክርስትና በዚህ በመጨረሻው ዘመን ውስጥ ላለ አስተሳሰብ የማይመቸው የሚባለው። በጣም አግላይ ነው ክርስትና። ክርስትና ያገላል በፍጹም። መዳን በማብቻ ነው በሎ ባካችሁ በእግዚአብሔርና ይሄ አንድ አምላክ በተባለው በእግዚአብሔርና ወድቋል በኃጢአት ውስጥ ነው ያለው ለተባለው የሰው ልጅ መካከለኛ ሆኖ ሊያስታርቅ የሚችል ሊያስማማ የሚችል ሊያድን የሚችል ሌላ የለም። አንድ ብቻ ነው ያለው። እሱ ማን ነው? ክርስቶስ። ያገላል ክርስትና፣ ያገላል ክርስትና። ስለዚህ ይሄንን እውነት አጥብቆ ይዞ በዚህ እምነት ጸንቶ መሞት ከማን ይጠበቃል? ልኳችሁ ነው ከእናንተ ይጠበቃል። በጣም ያስፈልገናል። እንግዲህ ክፍሉ ሊያነሳልን የሚፈልገው ነገር ምንድን ነው? እንደምታውቁት ይሄ አምላክ ሰውን ፈጠረ። በዚህ አምላክና በሰው መካከል ኃጢአት እንደመጣ ታውቃላችሁ። በእግዚአብሔርና በሰው መካከል ኃጢአት ለየ። እግዚአብሔር በባህሪው ቅዱስ ነው። እግዚአብሔር በማንነቱ ንጹህ ነው። እግዚአብሔር ጻድቅ ነው፣ ፍትሃዊ ነው። የሰው ልጅ ደግሞ ከገባበትና ከወሰነ ውሳኔ የተነሳ ከእግዚአብሔር ባህሪና ከእግዚአብሔር ሕይወት የተለየ ሆነ። አሁን በእግዚአብሔርና በሰው መካከል መስማማትና እርቅ መምጣት እንዲችል እግዚአብሔር ከብሉይ ኪዳን ጀምሮ እያሳየ የመጣቸው ሁኔታዎችን ነው እንግዲህ ዕብራውያን ጻፍ የሚነግረን። እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አንዳንዱ ነገር በጣም ተደጋግሞ የሰማችሁ እንደሆነ አውቃለሁ። ግን ደግሞ በቃ መጽሐፍ ቅዱስ ደግሞ የማሳሰብ መጽሐፍ ስለሆነ ደግሞ የመናገርም ደግመን በሰማነው የመጽናትን ነገር ጠያቂ መጽሐፍ ስለሆነ ደጋግመን ይሄን ነገር የምናነሳላችሁ። ይሄ አንድ አምላክ ነው ያለው። ይሄ አምላክ ፈጠረ። በአምሳሉ የፈጠረው ፈቃድ ያለው አምልኮተ እግዚአብሔር ባህሪ ያለው መለኮትን ወይም መንፈሳዊ ነገርን መረዳት የሚችል አቅም ያለው ተደርጎ የተፈጠረው ሰው ከእግዚአብሔር ጋር በተፈጠረ የኃጢአት ምክንያት ወይም ከእግዚአብሔር ጋር በኃጢአት ምክንያት ሲለያይና ከእግዚአብሔር ባህሪና ሕይወት ሲለይ ታላችሁ። ሰው ልጅ ከእግዚአብሔር ባህሪና ከእግዚአብሔር ሕይወት ተለየ ማለት በግልጽ በጣም ብዙ እንደምናገረው መጽሐፋችን በጣም እንደሚናገረው እግዚአብሔር በባህሪው ብርሃን ነው። ሰው ምን ሆነ ነው መጽሐፉ የሚለን? ጨለማ ሆነ። በጣም የሚገልጥልን ሐሳብ ነው። እግዚአብሔር በባህሪው ብርሃን ነው። ሰው በኃጢአት የተነሳ ምን ሆነ? ጨለማ ሆነ። ብርሃን የሆነውን እግዚአብሔርንና በኃጢአት ምክንያት ጨለማ የሆነውን የሰው ልጆችን መማረግ አይቻልም፣ ማስታረቅ አይቻልም፣ ማቀራረብ አይቻልም። የሆነ አንድ ሜካኒዝም የሆነ ነገር ካልተከሰተና በእነኚህ በሁለት በማይስማሙ በማይቀላቀሉ በማይደባለቁ ማንነቶች ውስጥ ያለ ነገር ካልተሰራ በስተቀር በእግዚአብሔርና በሰው መካከል ምን ማለት አይቻልም? ግንኙነት መፍጠር አይቻልም። ባህሪው እግዚአብሔር ቅዱስ ነው፣ ብርሃን ነው። ሰው ጨለማና ብርሃን አብረው አይቀላቀሉ። አንዱ ባለበት ሌላው የለም። አብራችሁ ያለችታል። ስለዚህ ይህንን በሰው ዓለም ውስጥ የተከሰተን
የኃጢአት ችግር ለመፍታት ከብሉይ ኪዳን ጀምሮ እግዚአብሔር ሰዎችን ብርሃኑ እግዚአብሔርና ጨለማው የሰው ልጅ እንዴት እንደሚታረቁና እንደሚስማሙ ማሳየት ወይም መግለጥ ጀመረ ማለት ነው። መግለጥ ጀመረ እና እንግዲህ ታሪኩን ለማሳጠር ታስታውሱ እንደሆነ ዘፍጥረት ምዕራፍ 15 ላይ ለአብርሃም ተስፋ ሲገባለት እና ኪዳን ሲገባለት ትይዛችሁ እንደሆነ በዛ በተከፈለ እንስሳ መካከል አላለፈም እግዚአብሔር። ትይዛችሁ ነው ምዕራፍ 15 ላይ ኤሌዘር ሊወርሰኝ ነው፣ ተስፋ የለኝም፣ የሚወርስ ተስፋ ማገኝ የተስፋ ልጅ የለኝም ብሎ ተስፋ ቆርጦ አዝኖ በነበረበት ጊዜ አብርሃም እግዚአብሔር መጣና አብርሃም ምን አለ ያለው? አትፍራ ካለው በኋላ ያልኩህን ነገር እንደማደርግልህ የገባሁልህን ተስፋ እንደምፈጽምልህ ማረጋገጫ የሆነ ዘንድ ኪዳን እገባልሃለሁ ብሎ ትዝ ይላችሁ እንደሆነ በተከፈለ እንስሳ መካከል አልመለከው በተከፈለ እንስሳ መካከል ሲያልፍ መጽሐፍ ቅዱስ እንደሚነግረን አብርሃም በእንቅልፍ ሰመመን ውስጥ ሆኖ በራእይ ሆኖ እንደሚጤስ እሳት የሚመስል ነገር በተከፈለው እንስሳ መካከል ሲያልፍ ይላል። ምን ማለት ነው? የአብርሃምን ተስፋ የሚፈጽመውና የሚሞላው አብርሃምና እግዚአብሔር ሳይሆኑ ማብቻ ነው። ይውላችሁ ታሪኩን በተረጋጋሚ ስለሰማችሁ ነው አውቃለሁ። ኪዳን መጋባት ስለነበረ የኪዳን ስምምነት ስለነበረ በኪዳን ስምምነት ውስጥ ሁለት ፓርቲ የሚኖራቸው የግድ ነው። በኋላም እሱን አነሳዋለሁ። በአብርሃምና በእግዚአብሔር መካከል ተገብቶ በነበረው ኪዳን ውስጥ እግዚአብሔር ለአብርሃም እንደሚያደርግለት ማስተማመኛ ኪዳን ሲሰጠው በተከፈለው እንስሳ መካከል ያለፈው አብርሃምና እግዚአብሔር አልነበሩ። ይህ የሰጠውን ተስፋ የማደርገው አንተም ባትኖርበት አንተ በሌለህበት እኔ ራሴን የምፈጽምልህ እኔ ራሴን የማደርግልህ በራሴ ብቃት በራሴ መንገድ በራሴ አካሄድ መጥቼ እኔ ራሴን የምፈጽመው ነው። ለአብርሃም እንገባለት ኪዳን ገባለት። ከዛ የዕብራውያን ይህንን ታሪክ ያነሳና ገላትያ ምዕራፍ 3 ላይ መጣችሁ ወደ ዕብራውያኑ እመጣለሁ። ገላትያ ምዕራፍ 3 ላይ መጣችሁ ጳውሎስ ይናገራል። ለአብርሃም በዘርህ መጥቼ ምን አደርጋለሁ ሲላችሁ በዘርህ መጥቼ ባረካለሁ ብሎ ተስፋ ገብቶለት እያለ ለምንድነው በሙሴ አማካይነት ሌላ ኪዳን አስፈልጎ የገባው ብሎ ጥያቄ ይጠይቃል። የገላትያ መጽሐፍ ላይ ጳውሎስ ማለት ነው። እንደ እግዚአብሔር እኮ ለአብርሃም የሙሴው ኪዳን የአብርሃምን ኪዳን ይሽራል ወይ? ለምንድነው እግዚአብሔር ለአብርሃም ብቻዬን እኔ አረጋዋለሁ ብሎ የገባለትን ኪዳን እያለ በኋላ ደግሞ በመላእክት እጅ የመጣ በሙሴ አማካይነት የመጣ ሁለተኛ ኪዳን ለምን አስፈለገ ብሎ ይጠይቃል። ይሄ ሁለተኛ የተባለው ኪዳን የምን ኪዳን ነው ካላችሁ የሕጉ ኪዳን የምንለው ማለት በሲናይ ተራራ ስር ከእስራኤል ሕዝብ ጋር እግዚአብሔር የተጋባ ሁለተኛው ኪዳን ከአብርሃም በኋላ የመጣው ሁለተኛ ኪዳን የምን ይባላል? የሕጉ ኪዳን ይባላል። የሕጉ ኪዳን ግን አብርሃም በጸጋና በራሱ ችሎት ብቻ በእግዚአብሔርና በሰው መካከል የሚኖረውን እርቅና ሰላም የመስራትን ጉዳይ የሚያጥፍና የሚሽር አልነበረም። ለምንድነው ሁለተኛው ኪዳን ያስፈልገው? የሲናው ኪዳን ለምን አስፈለገ ካላችሁ ያስፈለገበት ምክንያት ምንድነው? ሰዎች ያሉበትን የህይወት ደረጃና የኪዳን እርቅ አስፈላጊነት እንዲገባቸው ለማስረዳት የመጣ ኪዳን ነበር ሁለተኛው ኪዳን። እኔ ጋር ናችሁ ይሰማችሁ? የሕጉ ኪዳን የመጣበት ምክንያት ሰዎች በእግዚአብሔር ፊት እግዚአብሔር የሰጣቸውን ኪዳን ፈጽመው ተቀባይነት የሚያገኙና የእግዚአብሔርን ጽድቅ መሙላት የሚችሉ አቅም ያላቸው እንዳልሆኑ ሰዎች እንዲገባቸውና የአዳኝ ያለህ ብለው መጮህ እንዲችሉ ለማድረግ የመጣ ኪዳን ነው ሁለተኛው ኪዳን። በዚህ ሁለተኛው ኪዳን ውስጥ ምንድን ያደረገው እግዚአብሔር ከኔ ጋር በሕይወት መኖር የምትፈልጉ ከሆነ ከኔ ጋር መስማማት የምትፈልጉ ከሆነ ከኔ ጋር በሰላም መኖር የምትፈልጉ ከሆነ እነኚህን ምንድነው የሞራል ሎስ እንደባለው የህግ ምንድነው የሥነ ምግባር ህጎቼ ምን በሉልኝ ፈጽሙልኝ ጠብቁልኝ ብሎ ሰጣቸው። ይሄን የምትጠብቁ ከሆነ ከኔ ጋር እንስማማለን፣ በርቅ እንኖራለን፣ በሰላም እንኖራለን። ካልጠበቃችሁ ግን ምን ትላላችሁ? ትሞታላችሁ ብሎ ሰጣችሁ። እግዚአብሔር ይሄንን ሲያደርግ እኔና እናንተ የእግዚአብሔርን የጽድቅ ፍላጎት የእግዚአብሔርን የጽድቅ ጥያቄ ማሟላት የሚችል አቅም እንዳለን አስቦ አይደለም እግዚአብሔርን ያደረገው። ይሄን ያደረገበት ምክንያት ምንድነው? ሰው ኃጢአተኛ እንደሆነና ከእግዚአብሔር ጽድቅ የጎደለ እንደሆነና ደግሞ በራሱ አቅምና ችሎታ እግዚአብሔር ለሚጠይቀው የጽድቅ ጥያቄ ምላሽ መስጠት የሚችል እንዳልሆነ ራሱ ሰው ስለማያውቅ ይሄን እውቀት እናገኝ ዘንድ ነው እግዚአብሔር ሁለተኛው ኪዳን ወደ ሰዎች መካከል ያመጣው እያልኳቸው። የጌታ ስም የተባረከ ይሁን።
ይሄ ኪዳን ሲመጣ የብሉይ ኪዳን የሙሴው ኪዳን ሲመጣ ታውቃላችሁ፣ ከግብፅ ወጥቶ በጸናች በበረታች ክንድ ነፃ ወጣቸው። ካወጣቸው በኋላ ታውቃላችሁ እየነዳ መጥቶ ሙሴ ተራራው ስር ያከማቻቸዋል። ትይዛችኋል። መጡ ተራራው ስር ተከማቹ። ተራራው ስር ሲከማቹ ሶስት ነገር ተካሂደዋል። ተራራው ስር በነገራችን ላይ 2 ዓመት ቁጭ ብለዋል። ተራራው ስር ኃጢአት ሳይሰሩ እግዚአብሔርን ሳይበድሉ ምንም ስህተት ሳይሰሩ 2 ዓመት የሚያህል ጊዜ በሲና ተራራ ስር የሰነዙ ደኩ ነው ቁጭ ብለው ነበር። በሲና ተራራ ስር ቁጭ ያሉበት ምክንያት ምን ነበር ካላችሁ፣ አንደኛ ታቦት ሲሰራ ነበር። ሁለተኛ እግዚአብሔር ከህዝቡ ጋር ኪዳን ሲገባ ነበር። ሶስተኛ እግዚአብሔር ራሱን ሲገልጥላቸው ነበር። በተራራው ላይ ራሱን ገልጦላቸዋል። በተራራው ስር ኪዳን ተጋብተዋል። በተራራው ስር ቁጭ ብለው ይሄ የኃጢአት ስርየት የሆነው ምን ተሰርቶ ነበር? የእግዚአብሔር የማደሪያ ድንኳን ተሰርቶ ነበር ማለት ነው። እንግዲህ ከዚህ ከብሉይ ኪዳን ወይም ከሙሴ ኪዳን ጋር በተገናኘ እግዚአብሔር ሰዎችን ሊቀበልበት የሚችለው ህግ ብቻ ሳይሆን የተሰጠው ሰዎች ደግሞ ወደ እግዚአብሔር መቅረብ የሚችሉበት የክህነት ስርዓትም ተሰጥቷቸው ታስታውሳላችሁ። የክህነት ስርዓት ብቻ ሳይሆን እግዚአብሔር ከሰዎች ጋር ያለውን የቅርበት መጠንና ልክን መግለጥ የሚችል እንደው የእግዚአብሔር የማደሪያ ድንኳን መገለጥም ተቀምጦ ነበር። የማደሪያው ድንኳን አንደኛው የሚገልጠው ነገር እንደው ካላችሁኝ በህዝቡ መካከል ያደረው እግዚአብሔርና ህዝቡ ምን ያህል ቅርበትና ርቀት እንዳላቸው የሚያሳይም ነበር የማደሪያው ድንኳን። ሁለተኛ የማደሪያው ድንኳን ውስጥ የተቀመጠ የክህነት ስርዓት ስለነበረ ሰዎች በእግዚአብሔር ፊት ቅቡል መሆን እንዲችሉ የሚቀበላቸው እንዲሆኑ የሚቀበላቸውን መንገድ የሚሰጥ የክህነትና የመስዋዕት ስርዓት ተንጎላቸው እንደነበረ ታስታውሳላችሁ። ማለት የዕብራውያን መጽሐፍ ስታነቡ ወይም የዘሌዋውያን መጽሐፍ ስታነቡ ወይ ታገኛላችሁ። እዚሁ ዕብራውያን ምዕራፍ 9 ላይ ትዝ ይላችሁ እንደሆነ ዕብራውያን 9 ላይ ምን ይላል? የቀድሞ ኪዳን በቆመበት ጊዜ ሁሉ ይላል። እናንተ ጊዜ ስለሌለኝ እናንተ አንብቡት። ምዕራፍ 9 ወደ ቁጥር 8 እና 7 እና 8 ላይ ማንበብ ትችላላችሁ። ምዕራፍ 9 7 እና 8 ላይ ማንበብ ትችላላችሁ። ሚላል የቀድሞ ኪዳን ቆሞ ሳለ መንፈስ ቅዱስ የሚያስረዳን ይላል። የመንፈስ ቅዱስ የሚያስረዳን ወደ እግዚአብሔር መቅረብ የማይቻል እንደሆነ ይገልጥልናል። ይላችሁ ድንኳኑ የማደሪያው ድንኳን ታውቃላችሁ በ3 ደረጃ ላይ ተሰራ። እዚህ አሁን 8 ላይ እንዳነበብነው የሰማያዊቷን ቤተ መቅደስ እንዳያት በዛ መልክ ስራት ዓለም ያለው አብረን ያለው ነው። ዓለም ያለው እንደዛ ነበር ያለው። እና ድንኳኑ ምንድን ነው የሚያሳየው ካላችሁኝ አንድ እስራኤላዊ ከየትኛውም የእስራኤል ከተማ እግዚአብሔርን አፕሮች ለማድረግ ወደ እግዚአብሔር ለመቅረብ ሲመጣ ለምሳሌ ከይሁዳ አውራጃዎች ማለት ከገሊላ አውራጃዎች ወደ ይሁዳ አውራጃ ወርዶ በጣም ብዙ መንገድ ነው ታውቃላችሁ። በጣም የረጅም ቀን መንገድ ነው። ያን ሁሉ መንገድ ተጉዞ መጥቶ ምናልባት በበረሃ መጥቶ ምናልባት በተራራ ወጥቶ የሚሰዋው መስዋዕት ተሸክሞ ቤተሰቡን ይዞ በብዙ ጭንቀትና መከራ ያን ሁሉ ተጉዞ መጥቶ ቤተ መቅደስ ሲደርስ እግዚአብሔርን መቅረብ የሚችለው እስከ መሰዊያው ሰዓት ብቻ ነው። እስከ መሰዊያው ቦታ ድረስ ብቻ ነው። ከመሰዊያው በኋላ ቅድስት ወደምትባለው ቦታ፣ ከቅድስት በኋላ ቅድስተ ቅዱሳን የሚባለው ቦታ ላይ መግባታችን ያንን ሁሉ ዋጋ ከፍሎ የሚቀርበው ምን ድረስ ብቻ ነው? አብራችሁ ያላችሁ ብሎቼ መሰዊያው ዋጋ ብቻ ነው። የእግዚአብሔር ፍጹም መገኘት ያለበት ታስታውሱ እንደሆነ ታቦቱ ላይ በሁለቱ ኪሩቤሎች ክንፍ መካከል ላይ የምህረት መቀመጫ የምትባላለች። የእግዚአብሔር ደመና ሲመጣ መጥቶ የሚያርፍባት የእግዚአብሔር መገኘት በሙላት የሚገለጥባት የምህረት መቀመጫ ሜርሲ ሲት የምትባላለች። ያቺ የምህረት መቀመጫዋ ጋር በደመና መጥቶ ሲገኝ እግዚአብሔር ፊት በዓመት አንድ ቀን መግባት የሚችልና ያንን ፕሮሰስ ማድረግ የሚችል ከእስራኤል ሁሉ ማን ነበር? አብራችሁ ያላችሁት አንድ ሊቀ ካህን ነበር። ሊቀ ካህኑም በላዩ ላይ ቅባት ስላለው የክህነት ልብስ ስለሰጠው ማዕረግና ሹመት በእግዚአብሔር ስለተፈቀደለት ህዝቡን ወክሎ እንደፈለገም ዘውዘው ማለት አይችልም። በዓመት ስንቴ አዋሪም ባካችሁ። ይሄ ስርዓት ቁጭ ብሎ ሳለ ይላል ዕብራውያን ጸሐፊ ይላል ይሄ ሲሆኑ ሳለ ምንድነው የሚያሳየው ይላል? ወደ እግዚአብሔር መቅረብ ምንም አይባልም። እግዚአብሔር ሩቅ ነው። ሊጠጉት የማይችሉት ቢጠጉት ምንም ያደርግ የሚቀስፍ ሩቅ አምላክ ነው የሚለው የትኛው የብሉይ ኪዳን የሚያሳየው? ይህን ካለ በኋላ ነው እንግዲህ አሁን የተሻለ ኪዳን መጥቷል። እስቲ አሜን በሉ ባካችሁ። ኢየሱስ ጌታ አሜን ነው። የተሻለ የክህነት አገልግሎት መጥቷል። የተሻለ የክህነት ተስፋ መጥቷል አሁን ብሎ አዲሱን ኪዳን በክርስቶስ የመጣውን ኪዳን ኢንትሮዲዩስ ያደርግ ታያላችሁ ማለት ነው።
የጌታ ስም የተባረከ አሜን ነው። አሁን ከአሮን የክህነት ኦርደር የተለየ ከአሮን የክህነት ስርዓት በተለየ በላቀ የክህነት ስርዓት የመጣ ሰዎችን ወደ እግዚአብሔር ማቅረብ የሚችል አዲስ የክህነት ስርዓት መጥቷል። እግዚአብሔር ስም የተባረከ። በአሮን ስርዓት ከየትም ሀገር ዲያስፖራ እንኳን ቆንክ በሁለተኛው ጁዳይዝም ውስጥ ወይም በሁለተኛው መቅደስ ከተሰራ በኋላ እስራኤሎች ይመጡ የነበረው ታውቃላችሁ ከገሊላ ብቻ አልነበረም። ከየት መምጣት ይምሮ ነበር እግዚአብሔርን ለማክበር? ከውጭ ከዲያስፖራ አይሁድ እንኳን እግዚአብሔርን በዓላን ለማክበር ከየት ይመጣ ነበር? ከሮም ተነስቶ የት ይመጣ ነበር? ኢየሩሳሌም። ያን ሁሉ ርቀት መጥቶ አሁንም እግዚአብሔርን መቅረብ የሚችለው የት ጋር ያያችኋለሁ? መሰዊያ ድረስ። አሁን ግን እስቲ አሜን በሉ ባካችሁ። ከመሰዊያ አልፋችሁ ከቅድስተ አልፋችሁ የእግዚአብሔር ፍጹም መገኘት ወደሚችልበት ወደ ውስጠኛው መግባት ትችላችኋል። አሜን ይባላል። ለምን ካላችሁኝ እንዲህ አይነት ሊቀ ካህን ስላለ ይላል። ምን አይነት ሊቀ ካህን ካላችሁ እሱን ላሳያችሁ ይፈልጋል። የተሻለ ከአሮን የተሻለ ካህን እግዚአብሔር በክርስቶስ በኩል ሰጥቶናል። እግዚአብሔር ስም የተባረከ ነው። የክርስቶስ ተቃላችሁ ክርስቶስ ኢየሱስ ወደ ምድር ሲመጣ በአዲስ መስመር በአዲስ ስርዓት ሰዎችን ወደ እግዚአብሔር ለማቅረብ ነው የመጣው። ይህም ስርዓት እንግዲህ በጣም ተደጋግሚ ስትሰሙት እንደቆያችሁት በመልከ ጼዴቅ ሹመት የሆነ አዲስ ስርዓት ተሰጥቶት ነው ጌታ ኢየሱስ ወደ ምድር የመጣው። ጌታ ኢየሱስ የመጣው ካህን ሊሆን የመጣው ደግሞ በአሮን ስርዓት አለ። የአሮን ስርዓት እንደነገርኳችሁ ነው። ያደርሳችሁ የሚችል የት ድረስ ብቻ ነው? መሰዊያ ድረስ ብቻ ነው። በእግዚአብሔር ፍጹም መገኘት ውስጥ ገብታችሁ ከእግዚአብሔር ጋር ፌሎሺፕ መፍጠር እንድትችሉ አይፈቅድላችሁ። ምህረት አግኝታችሁ የኪዳን ሕዝብ መሆናችሁን እያወጀ ነው የሚያኖራችሁ የአሮን ስርዓት። ምህረት በመሰዊያው ላይ ምህረት አግኝታችኋል፣ የኪዳን ሕዝቦች ናችሁ ብሎ ነው የሚያቆማችሁ። ከአምላካችሁ ጋር መማረክ ትችላላችሁ፣ ህብረት ማድረግ ትችላላችሁ አይላችሁም። ሩቅ ነው እግዚአብሔር፣ ትራንሰንደንት ነው እግዚአብሔር፣ ሩቅ ነው፣ አይቻልም፣ ወደዛ መጠጋት አይቻልም ነው የሚላችሁ። ይሄኛው ካህን ግን መጣ። እስቲ አሜን በሉ ባካችሁ። የአዲስ ኪዳኑ ካህን መጣ፣ የናዝሬቱ ኢየሱስ መጣ። የእግዚአብሔር ስም የተባረከ። ይሄኛው ካህን በተለየ ኦርደር ይመጣ። ሲመጣ እንግዲህ የክርስቶስ ኢየሱስን አይታችሁት ከሆነ ያኛው አሮን ስራው ፍጹም ስላልነበረ ሁል ጊዜ ወደ ቅድስተ ቅዱሳን ገብቶ ይቆም ነበር። ይገባል። ታስታውሳላችሁ፣ እግሩ በገመድ ታስሮ ቃጭል አድርጎ አለሚገባው በሚኖረው እንቅስቃሴ ውስጥ የሚሰማው ቃጭል በህይወት እንዳለ ያሳውቃቸዋል። ስርዓቱን ፈጽሞ ምን ያደርጋል? ይወጣል። እንደምታውቁት ሊቀ ካህን በዓመት አንድ ጊዜ ቅድስተ ቅዱሳን በማሰሪያ ቀን ሲገባ በእግዚአብሔር ፊት ጸሎትና ምልጃ አያደርጋል። በደምብ ስሙ። በቅድስተ ቅዱሳን ውስጥ በሶስተኛዋ ምንድነው ክፍል የመቅደስ ሶስተኛ ክፍል ውስጥ በዓመት አንድ ጊዜ ሲገባ ሊቀ ካህን ጸሎትና ምልጃ አያደርግም። ያደርግ የነበረው ምንድነው? የኃጢአት ስርየት ነበር የሚያደርግ የነበረው። በሚያደርገው ምንድነው? ይዞት በገባው ደም ለራሱና ለህዝቡ ስርየትን አድርጎ ምናልባት ይሄ ነገር ጥሩ ላይሆን ይችላል፣ ግን ልክ እንደ ኢትዮጵያ መንግስት ከዚህ በፊት ለጴንጤዎች በዓመት አንድ ጊዜ አልነበረ የሚሰጠን ምንድነው? የማምለክ ፍቃድ በዓመት አንዴ ገቡ አለ። ከዛ በሚቀጥለው ዓመት ጌታን ለማምለክ ምን ያስፈልጋል? ከሰላም ሚኒስቴር። ልክ እንደዛ ነበር። አሮን በየዓመቱ እየገባ የአንድ ዓመት የአምልኮ ላይሰንስ ነበር የሚሰጣቸው እና ሁል ጊዜ ገብቶ የማልነበርበት መቆም ነበር። ፕሊድ ያደርጋ በየዓመቱ እየገባ ነበር። ይሄ ካህን መጣ። እስቲ አሜን በሉ ባካችሁ። ይሄ ካህን መጣና በእጅ ወደ ተሰራችሁ ሳይሆን በእግዚአብሔር ወደ ተሰራችሁ ፍጹም ወደሆነችው ቤተ መቅደስ ገባ፣ አልወጣም፣ ተቀመጠ። አሜን በሉ ባካችሁ። ሚላል በግርማው ቀኝ ምን ብሎላል? ተቀመጠ። ፕሬሱ ሲናገር የገባበት ሲናገር በሰማያዊ በግርማው ዙፋን ቀኝ ምን አለ የሚለው? ተቀመጠ። አብሶሉት የሆነ ፓወር፣ ፍጹም የሆነ የእግዚአብሔር ኃይል፣ ፍጹም የሆነ የእግዚአብሔር አገዛዝ፣ ፍጹም የሆነ የእግዚአብሔር አሰራር የተገለጠበት ሬሌም ውስጥ ነው ጌታችን ኢየሱስ የገባው። እግዚአብሔር ስም የተባረከ። አሜን ነው ወይ? በሰዎች መካከል መኖሩን በእስራኤል መካከል መኖሩን ለማሳያ ባሳየበት በዛች በምሕረት መቀመጫ በሚመጣባት በደመና መገለጥ ውስጥ አለ የሚገባው ጌታችን ኢየሱስ። የእግዚአብሔር ፍጹም ሙላት ባለበት የግርማው ቀኝ ዙፋን። አሜን ነው። ምን ማለት ነው? ያ ሬሌም ማለት የእግዚአብሔር ገዢነት በሙላት አክቲቭ የሆነበት ማለት። ከእግዚአብሔር ውጭ ማንም ገዢ ያለው የነበረበት።
የእግዚአብሔር ሁለንተናው በቃ ሊገባን ምናልባት በትንሣኤም ከሄድን በኋላ ልንረዳው የማንችለው የእግዚአብሔር የማንነት ልቀቱ የተገለጠበት ሬልም ማለት ነው። የግርማው ቀኝ ማለት ጌታችን ኢየሱስ ወደዛ ገብቶ ምን አለ የሚለን ተቀመጠ ይላል። ላይ ወጣ ገባ። እስቲ አሜን በልሞች አሜን ነው። ከዚህ በኋላ በየዓመቱ በሚታደስ ሳይሆን ለአንዴና ለዘላለም በሆነ የስርየት የኃጢአት ስርየት ከእግዚአብሔር ጋር እርቅ እንድናደርግ ያስቻለን ካህን ጌታችን ኢየሱስ መጥቶልና ለእግዚአብሔር ስም የተባረከ የተሻለ ካህን መጥቷል። የተሻለ ካህን መጥቷል። አሜን ነው። ምሳሌና ጥላ በሆነች መቅደስ ውስጥ ሳይሆን ታውቃላችሁ ትመስላለች። የምድሯ ታቦት የምድሯ መቅደስ ትመስላለች። ሁለተኛ ጥላ ናት። ጥላ ማለት ታውቃላችሁ አንድ ጥላ የሚኖረው ምን ሲኖር ነው? ኦብጀክት ሲኖር፣ አካል ሲኖር። ባለችው እውነተኛ በሆነችው መቅደስ ምሳሌ ሳትሆን ራሷ እውነተኛ በሆነችው መቅደስ ውስጥ ገብቶ በእግዚአብሔር ፊት የእኛን ጉዳይ አፒል ያደረገው በእግዚአብሔር ፊት የእኛን ጉዳይ ያስፈጸመ ምናችን ነው እያልኳችሁ ነው? ካህናችን ነው የናዝሬቱ ኢየሱስ ጌታ። አሜን ነው ወይ? ታስታውሳላችሁ ጌታችን ኢየሱስ መስቀል ላይ በተሰቀለ ጊዜ ምንድን ያለው? ተፈጽሟል ያለው። ተፈጽመ ሲል ሲላችሁ ምንድን ነበረ? የማርቆስ ወንጌል ዝም ብላችሁ ቤታችሁ ገብታችሁ ይሄን ጥቅስ አምጡት። ማርቆስ ወንጌል 15:38 እና ማርቆስ ወንጌል 14:62 አንብቡት። አብረን ያለነው ልቀጥል። ጌታ ሆይ ማርቆስ ወንጌል 14:62ን ከዘሌዋውያን 21:10 ጋር አብራችሁ አንብቡት ቤታችሁ። ምን አመስላችሁ? ዘሌዋውያን 21:10 ላይ ስለ ካህኑ ይለዋል፣ ስለ አሮን ይለዋል መጽሐፍ ቅዱስ። የእግዚአብሔር ቅባት ስላለበትና ካህን ስለሆንክ ልብስህን ምን አትበል ይለዋል፣ እንዳትቀድ ይለዋል። የትኛው ልብስን? የክህነት ልብስ። የክህነት ልብስን ምን እንዳትል ይለዋል፣ እንዳትቀድ ይለዋል። የክህነት ልብስን ቀደድክ ማለት ምን ቀደድክ ማለት ነው? ቅባት የተሰጠህን አውቶሪቲን ቀደድክ ማለት እንዳትቀደው ብሎ አዞታል። ጌታችን ኢየሱስ ክርስቶስ በእነኛ በስልሳዎቹ ሳንድሪ የሚባሉት የአይሁድ ሸንጎ የሚባሉት ሰዎች ፊት ቀርቦ ሊቀ ካህኑ ጌታችን ኢየሱስን አንተ የምንጠብቅህ መሲሁ ነህ ወይ ንገረን ሲለው፣ አዎ ራሴ እኔ ነኝ፣ እንደውም አለው አሁን የሰው ልጅ በግርማው ቀኝ ሲቀመጥ በክብሩ ሲመለስ ታያላችሁ ሲለው ምን አደረገ ይላል? ካህኑም ልብሱን ቀደደው ይላል። የዚያ ቀን የአሮን ክህነት ተቀደደ። የሰማችሁ ነው። ጌታችን ኢየሱስ መስቀል ላይ ወጥቶ ተፈጸመ ባለበት በዚያሽ ቀን የቤተ መቅደሱ መጋረጃ ተቀደደ። የዚያን ጊዜ የዛ መቅደስ ስርዓት አቆመ። የካህኑ ልብስ ተቀዷል፣ የመቅደሱ መጋረጃ ተቀዷል። አዲስ ካህን፣ አዲስ መቅደስ። እስቲ አሜን በሉ። ኢየሱስ ጌታ ነው። አዲስ ካህን፣ አዲስ መቅደስ ነው። የዘሪት ስም ተባረከ። ስለዚህ ምንድነው የነገር ሁሉ ዋና ነገር የተሻለ የላቀው ነገር ምንድነው ካላችሁ የጌታችን የኢየሱስ ክርስቶስ ምን መሆኑ ያለ ነው? ሊቀ ካህናችን መሆኑ ነው። ሊቀ ካህናችን መሆኑ እንግዲህ አንዱ ነው። ሁለተኛው የጌታችን የኢየሱስ መምጣት ሁለተኛ ያለው ነገር ነው የተሻለ አገልግሎት ይዞ የመጣው የቀድሞ ካህን ከሚሰጠው አገልግሎት የተሻለ አገልግሎት ሊሰጥ የመጣ ካህን ነው ይላል። ይሄ ነገር ደግሞ ቶሎ ብዬ ላሳያችሁ። እንደምታውቁት የካህን ዋና ስራ ሚዲየት ማድረግ ነው። ምንድነው በአማርኛ መካከለኛ መሆን። የካህን ዋናው ስራው ስፔሻሊ ደግሞ በነገራችን ላይ የዕብራውያን መጽሐፍ ስታነብ የዕብራውያን መጽሐፍ በአብዛኛው የሚያነሳው ስለ ሊቀ ካህንና በማስተስሪያ ቀን ስለምትካሄደው ስርዓት የሚያወራው። የምታነቡት ታሪክ በአብዛኛው የሚገናኘው የሊቀ ካህን ማንነትና የሊቀ ካህን በማስተስሪያ ቀን ስለሚሰራ ስራ ነው በአብዛኛው የሚያወራው። አንድ እንግዲህ ጊዜ እንዳይፈጅብ እንጂ ማሳያ ባሳያችሁ ዕብራውያን ምዕራፍ 9 ላይ ምን አልመሰላችሁ? ብዙ የዕብራውያን መጽሐፍ ጸሐፊዎችና አስተማሪዎች ሲናገሩ ዕብራውያን 9 ላይ የመቅደሱን ዕቃዎችን ይናገራል። መቅደስ ውስጥ ያሉትን ዕቃዎችን የሚናገረው የዕብራውያኑ ጸሐፊ። እየሰማችሁ ነው? ጸጥታው ሰላም እስኪ አይደለ? አንቺ ከሰማሽ ይቀጥላል። ስሙኝ፣ ስለ መቅደሱ ዕቃዎች ታውቋቸዋላችሁ። ግን አሁን እኔ አንዳንድ ጊዜ ተማሪዎችን እጠይቃለሁ። እነዚህ የመቅደሱ ዕቃዎችን ስሟቸው ምን መሰላችሁ?
በመጀመሪያቷ ድንኳን ተዘጋጅታ ነበርና በእርሷም ቅድስ በምትባለው ውስጥ ምን ይላል? መቅረዝና ጠረጴዛው የመስዋዕቱም ህብስት ነበረባት አለና ከዛስ በሁለተኛዋ መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናውም በወርቅ የተለበጠ የኪዳን ታቦት፣ በእርሱም ውስጥ መና ያለበት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተስረያውን የሚጋርዱ የክቡር ኪሩቤል ነበረ። ስለነዚህ ስለ እያንዳንዱ ልናገር አሁን አንችልም ይላቸው። ምን አያችሁ? እዚህ ውስጥ አይታችሁ ከሆነ አንደኛ ስለ አደባባይ አይናገርም። አደባባይ ላይ ምን አለ? የመሰዊያው እና መታጠቢያው ሲያላል ያለው። ከዛ ሁለተኛው ቤት ስትገቡ ወይ ወደ ስትገቡ ምን ያለው? መቅረዙ አለ። ከዛ የህብስቱ ጠረጴዛ አለ። ሶስተኛ መቅረዙ ያለው ምንድነው? የዕጣን ማጠንቱ አለ። ሶስተኛ አይደል? አምልኮ ሁሉ ካህናት ገብተው ዕጣን ነው የሚያጥኑት፣ ህብስቱን የሚቀይሩት እንትናል ምንድነው? መቅረዙ ነው የሚያምሩት። ካህን ሲገባ አምልኮ በዛ ላይ የሚያካሄደው። አሁን ግን ባነበብኩላችሁ ክፍል ላይ ግን የዕጣኑ ማጠንትን ቅድስተ ቅዱሳን ውስጥ ከተውታል። አላያችሁ? ይኸው ቁጥር 3 ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባል ድንኳን ነበረች፣ በዚያም ውስጥ የወርቅ ማጠንቱ ነበር ይላል። ቅድስተ ቅዱሳን ውስጥ መቼም የለም ምን የለም? የወርቁ ማጠንት አይገባም። የወርቁ ማጠንት የት ነው ያለ? ኖርማሊ ሁለተኛው ውስጥ ያለው የሚቀመጠው። አሁን ግን እዚህ ጋር ስታነቡ የት ገብቶ ታገኙታላችሁ? ለምን ካላችሁኝ፣ ምክንያቱ ምንድነው? የዕብራውያኑ ጸሐፊ የሚያወራው ካህኑ በማስተሰሪያ ቀን ቅድስተ ቅዱሳን የገባ ቀን ስለሆነ የሚያወራው። ታውቃላችሁ፣ ካህኑ ወደ ማስተሰሪያ ቀን ሲገባ፣ ወደ ቅድስተ ቅዱሳን ሲገባ ቤቱን በዕጣን ሞልቶ ነው የሚወጣው። እንትን ይዞ ነው የሚገባው። ምን ይባላል? ማጠንቱ ይዞ ነው የሚገባው። ማጠንቱ ይዞ ገብቶ ቤቱን በእግዚአብሔር በዕጣን ሞልቶት የተገለጠው የእግዚአብሔርን ክብር በዓይኑ ሙሉ ካየ ሊቀሰፍ ስለሚችል ቤቱን በዕጣን ሞልቶት ነው አስተሰሪው የሚወጣው ሰውየው በደም ረጭቶ የሚወጣው። ስለዚህ የሚያወራው በአብዛኛው የሚያወራው ስለ ሊቀ ካህንና ስለምን ያልኳችሁ ነው? ስለ ማስተሰሪያ ቀን ስለሆነ ነው የዕብራውያን መጽሐፍ የሚያወራው ማለት ነው። ስለዚህ ይሄን ካልኳችሁ ሚዲయేተር የሆነው ጌታችን ኢየሱስ አገልግሎቱ ከአሮኑ አገልግሎት እንዴት ነው የላቀው አላችሁ እንኳን የላቀበትን ነገር አንድ ነገር ሳያችሁ ታውቃላችሁ። ምንጊዜም ኪዳን ስትጋቡ ኪዳን ሁለት ፓርቲ ይፈልጋል ወይም ሁለት አካል ይፈልጋል። ልክ ነው አይደል? ልክ ነው። ሁለት አካል ይፈልጋል። ሁለቱም አካል ደግሞ ሼር የሚያደርጉት ምን አላቸው? ኃላፊነቶች አሏቸው። እና ኪዳኑ የሚጸናው ኪዳኑ ኢፌክቲቭ የሚሆነው ኪዳኑ የሚቀጥለው ምን ሲሆን ብቻ ነው? ሁለቱም አካሎች ምን ሲያደርጉ ነው? የሚጠበቅባቸው ሲያደርጉ። አሁን ከእግዚአብሔር ጋር የሆነ ኪዳን ከሰው ጋር ስትመጡ ከእግዚአብሔር ጋር የሆነ ኪዳን ስትመጡ እኛና እግዚአብሔር ምንድነው የምንገባው ኪዳን አስባችኋል? ምንድነው ከእግዚአብሔር ጋር ሚውቹዋሊ አቻ የሆነ ከእግዚአብሔር ጋር የምንገባው ኪዳን ምንድነው ያለው? ከእግዚአብሔር ጋር ስላለ ኪዳን ስትገቡ መነሳት ያለበት ነገር ምንድነው? ለእስራኤል ሕዝቦችም እንዳደረገላቸው እግዚአብሔር ሰዎች የማይችሉትን ነገር ያደርጋል። ሰዎች ደግሞ ለሱ የሚገባው ለክብሩ የሚገባው ምላሽ ይሰጣሉ። የኪዳኑ ስምምነት ይሄን ያለ በአብዛኛው ማለት ነው። ጠቅለል ስናደርግ ወደ አዲስ ኪዳን ስትመጡ አሁን ሰዎች እንደ ብሉይ ኪዳን አትስረቅ፣ አታመንዘር ምናምን የሚሉትን ህጎችን ጠብቃችሁ ከመብላት ጋር የተገናኘ ከግንኙነት ጋር የተገናኙ ከምንድነው ከማህበረሰብ ጋር የተገናኙ ከቤተ መቅደስ ጋር የተገናኙ ህግጋቶች አሉ። እነሱን ጠብቃችሁ በህይወት ከኔ ጋር ኑሩ የሚለው የብሉይ ኪዳኑ ስርዓት ውጤት ስላላመጣ ሰዎችን ከእግዚአብሔር ጋር ስላላስታረቃቸው ሰዎች እግዚአብሔርን እንዲያውቁና እንዲያመልኩ የሚችሉበትን አቅም ስላልፈጠረላቸው እግዚአብሔር የተሻለ ኪዳንና የተሻለ አገልግሎት በክርስቶስ አመጣ። አሜን ነው። አሁን ክርስቶስ ያደረገውን ተመልከቱ። እንግዲህ አንዳንድ የመጽሐፍ ሰዎችን ባነሳ እንትን አይበላችሁ። የሮሜ መጽሐፍ ላይ ሮሜ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ የእግዚአብሔር ጽድቅ ተገልጧል ይልና ይሄም ጽድቅ ይላል እንዴት ነው ተገልጧል ይላል? ያለ ምንድን ነው? ያለ ህግ ምን ብሏል? ተገልጧል አለ ምንም ይውላችሁ። አሁን የእግዚአብሔር ጽድቅ ማለት የእግዚአብሔር ልከኝነት፣ ፍትሃዊነት፣ የእግዚአብሔር ምንድነው? ንጽህናው፣ የእግዚአብሔር ልቀቱ፣ የእግዚአብሔር ፍጹምነቱ ምን ተብሏል? ተገልጧል። በቀድሞ ወራት የእግዚአብሔር ህግ ፍትሃዊነቱ፣ ጻድቅነቱ፣ ቅዱስነቱ የተገለጠው ምን ነበረ? በህጉ ነው የተገለጠው። ህጉ አትስረቅ ካለ
የእግዚአብሔር ፍትህ ነው። በቃ ልክ ነው፣ እሱ ልክ አይደለም። ከእግዚአብሔር የሞራል ኤክሰለንስ መውደቅ ነው። ከእግዚአብሔር ፌሎሺፕ የሚያወጣ ነው፣ የሚጥል ነው። ህጉ ፍትህ ነው ያመጣው። የህጉ ችግር ምንድን ነው? የእግዚአብሔርን ጽድቅ ይገልጥልሃል እንጂ የእግዚአብሔርን ጽድቅ መፈጸም ትችልበትን አቅም አይሰጥህም። አብራችሁ ናችሁ። አሁን በዚህ ዘመን ውስጥ ብዙ አስተማሪዎች፣ ብዙ በዩቲዩብ እና በእንትን የምትሰሟቸው ነገሮች የእግዚአብሔርን ህግ ሲያነሱ ወይም የዚህን የኪዳኑ ልዩነት ሲያነሱ ህግን ማጥላላት ይወዳሉ። በአብዛኛው ይኸውላችሁ የእግዚአብሔር ህግ የእግዚአብሔር ኤክሰለንስ ነው፣ ዲቫይን ኤክሰለንስ ነው። የምንጠላላው የምንተወው አይደለም። እግዚአብሔር ፍትሁን ሲገልጥ፣ ቅድስናውን ሲገልጥ፣ ጽድቁን ሲገልጥ፣ ባህሪውን ሲገልጥ የገለጠው በምኑ ነው? በህጉ ነው። ዲቫይን ኤክሰለንስ ነው። ፌል ያደረገውን ሰው ልጅ ወደ ላቀ ህይወት ለማምጣት የተሰጠ ዲቫይን ኤክሰለንስ ነው። አይፈርስም፣ አይጣልም፣ ሚንቋሸሽ አይደለም። የተንቋሸሸው በኋላም አረጀው አስረጀው ምናምን የተባለው ይሄንን የእግዚአብሔርን ጽድቅና ጥያቄ ማሟላት የምንችልበት የግንኙነት መስመሩ ኪዳኑ ስርዓቱን እንጂ እግዚአብሔር የቀየረው የለወጠው ኤክሰለንሱን አልለወጠም። ህግ ጻድቅ ናት፣ ቅድስት ናት፣ በጎ ናት። ቅድስና፣ ጻድቅነት፣ በጎነት የማባህሪ ነው። የእግዚአብሔር ባህሪ ህጉ የባህሪው መገለጥ ነው። አሜን ነው ወይ? እዚህ አሁን የባህሪውን ኤክሰለንስ ገለጠልን። የእግዚአብሔርን የባህሪ ኤክሰለንስ መፈጸም የሚችል ብቃት ግን ማጋ የለም። እኔ ነው እናንተ ጋር የሰው ልጅ ጋር ሰው ኃጢአትን ላለማድረግ አትስረቅ የሚለውን ነገር ላለማድረግ ባወቀና ላለማድረግ በጣረ ቁጥር ራሱ የሚያገኝ ምን ሲያደርግ ነው? ሲሰርቅ ነው የሚያገኝ። አብራችሁ ያላችሁት? አዎ በቃ ልክ አይደለም፣ ይሄ ነገር ማድረግ የለብኝም ብላችሁ ወስናችሁ ላለማድረግ ስትጥሩ ማድረግ የማይችል አቅም ማን ውስጥ የለም? እኛ ውስጥ የለም። እኛ ውስጥ የለም። ብቸኛው መንገድ የአዳኝ ያለህ ብሎ መጮህ ነው። ሴቪየር ይምጣ፣ አዳኝ ይምጣ ብላችሁ መጮህ ነው ያለው። አሁን ክርስቶስ መጥቶ ሰዎች የእግዚአብሔርን ጽድቅ፣ የእግዚአብሔርን ፍትሐዊነት፣ የእግዚአብሔርን ጽድቅ፣ ቅድስና፣ የእግዚአብሔርን ልከኝነት መፈጸምና ከእሱ ጋር መታረቅ፣ መስማማት የሚችሉበትን አዲስን መስመር በክርስቶስ እግዚአብሔር ይወገደታ። በህጉ ስላልተቻለ አሁን በማን መጣው? በክርስቶስ ይወገደታ። ኢየሱስ ጌታ። አሜን ነው። ረግዴላችሁ በክርስቶስ በኩል ሰዎች ይሄን ማድረግ የሚችሉበትን አቅም የሚያገኙበትን አዲስ ስርዓት ይዞ መጣ ማለት ነው። የክርስቶስ አገልግሎት ከዛኛው ካህን የተሻለው ምንድነው ካላችሁ፣ ያኛው ካህን ዲክላር ነው የሚያደርግላችሁ። ይወጣና እየተንቀጠቀጠ ገብቶ ሚስቱን ተሳልሞ ተሰናብቶ በእንግዲህ ጌታ ይባርክሽ፣ ከመጣው እንገናኛለን፣ ካልመጣው ቻው ብሏት ሚስቱን ግንባሯን ስሞ ልጆቹን ቻው ብሏቸው ምናምን ገብቶ ጨርሶ ሲወጣ ምናልባት ላውደርጉ ተመስገን ወጣሁ ምናምን ብሎ ወጥቶ ያውጃል። እስራኤል ይሄው እኔ ወጣሁ ማለት ምን ብሏችኋል? መልዋቀቅ ተቀብሏችኋል ማለት ነው። ላይሰንሱ ለአንድ ዓመት ታድሶላችኋል። ከዚህ በኋላ ለአንድ ዓመት የእግዚአብሔር ሕዝቦች ናቸው። በሉ እንግዲህ ህጉን ጠብቁ እንዲህ እንዳታረጉ ምናምን ብሎ አውጆ ለአንድ ዓመት ይቀመጣል ማለት ነው። ካህን ወጣ የሰማችሁ ነው። ግን አሁን ይሄ ካህን ወጥቶ ተቀብሏችኋል ማለት እግዚአብሔር ይቅር ብሏችኋል ብቻ ሳይሆን ከዚህ በኋላ እግዚአብሔርን ማሳዘን እንዳትችሉ ማታሳዝኑበትን አቅም እሰጣችኋለሁ ምናምን አይላችሁ። የሚቀጥለው ሰመት ተመሳሳይ ነገር በዛው ጭንቀት በዛው ስጋት የእግዚአብሔርን ጻድቅነትና ፍትሃዊነት ጻድቅነቱን እየፈራ በህጉ የመጣው ጽድቁን መሸከም እየተሳነው የተንቀጠቀጠ ገብቶ አሁንም እየወጣ በግ ለአንድ ዓመት ታድሳላችሁ እያለ ነው የሚቀጥለው ማለት ነው። አዲሱ ካህን መጣ። እስቲ አሜን በሉ እባካችሁ። አሜን ነው። ይሄ ካህን በእግዚአብሔር ፊት ተቀባይነት አግኝተ እግዚአብሔር ይቅር ብሏል ብቻ ብሎ የሚያውጅ አይደለም። ይሄ ካህን ግን አንተ ደግሞ የእግዚአብሔር ጽድቅ መፈጸም የምትችልበት አቅምን ሰጥቻለሁ። እስቲ አሜን በሉ እባካችሁ። የተሻለ አገልግሎት ይዞ መጥቷል ጌታችን ኢየሱስ። የተሻለ አገልግሎት ይዞ መጥቷል ጌታችን። የተሻለ አገልግሎት ምክንያቱም ይሄ ካህን ይሄ አዲሱ ካህን ጌታችን ኢየሱስ ሰዎችን የኃጢአትን ይቅርታ ብቻ እንዲያገኙ ሳይሆን የሚያደርገው ሰዎች ምን የሚያደርጉበት እግዚአብሔርን ማምለክና ማገልገል የሚችሉበትን አዲስን ደግሞ የሚሰጥበት ህይወት የሚሰጥ ካህን ነው ማለት ነው። እሱን አሁን ቀጥዬ ማሳያችሁ። ሶስተኛው እንግዲህ ማሳያችሁ ቸኩዬ እንደሆነ አላውቅም። ሶስተኛው ማሳያችሁ ነገር ጌታችን ኢየሱስ ይዞት የመጣው የተሻለ ኪዳን ነው። የተሻለ ካህን፣ የተሻለ አገልግሎት፣ የተሻለ ኪዳን ይዞ የመጣው ኢየሱስ። ምናልባት ቁጥር 6ን እንግዲህ ጥቅሶቹን አቤ ሁልጊዜ ይለኛል ከጥቅስ ጋር ተገናኘ መጽሐፍ አታነብም ይለኛል። ሞክሬያለሁ ዛሬ መጀመሪያ እንደምን በመጀመሪያ አንብቤያለሁ አቤ
ቁጥር 6 ስሙት ይላል። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያው ልክ እጅግ የሚሻል አገልግሎት አግኝቷል። እዚህ ጋር አሁን ሶስተኛ የሚያነሳው ነገር ምን ካልኩኝ የሚሻል ምን ይላል? ኪዳን፣ የሚሻል ኪዳን። ይሄኛውን ኪዳን የተሻለ ያደረገው ነገር ምንድን ነው? አሁን በክርስቶስ ኢየሱስ ከእግዚአብሔር ጋር ይኸውላችሁ መርሳት የሌለበት ነገር አሁን ይቅርታ እንግዲህ ይሄን ነገር ስናገር አንዳንድ የምትሰሟቸው ትምህርቶች ውስጥ ያሉት አንዳንድ አደገኛ ነገሮች ምንድን ናቸው? ከእግዚአብሔር ጋር ያለን ግንኙነት የኪዳን ግንኙነት መሆኑን መቼ መርሳት የለባችሁ። ሰምታችሁ? እግዚአብሔር በብሉይም ከህዝቡ ጋር ኪዳን የገባው በአዲስ ኪዳንም እነ ጳውሎስ አሉ ኪዳን ገብተናል ያሉት። ጌታችን ኢየሱስ ራሱ እኔ ከእናንተ ጋር የምገባው የአዲስ ኪዳን ብሎ ኪዳኑን ዲክላር ያደረገው ማን ነው? ራሱ መሲሁ ነው። ራሱ ጌታችን ኢየሱስ። ከእግዚአብሔር ጋር ያለነው በምንድን ነው? በኪዳን። ዲፍረንሱ ምንድን ነው? ይሄኛው ኪዳን ምን ያለ ነው? የተሻለ ኪዳን መሆኑ። የተሻለ ኪዳን መሆኑ የተሻለ ኪዳን መሆኑ ነው እንጂ ዲፍረንሱ አሁንም ከእግዚአብሔር ጋር ያለን በኪዳን አለን ማለት ምን አለብን ማለት ነው? ኃላፊነትና ተጠያቂነት አለብን ማለት ነው። የሰማችሁ ነው? ኃላፊነትና ተጠያቂነት አሁንም ከማን ይጠበቃል? ከሰዎች ጋር ይጠበቃል። እግዚአብሔር በጣም ጎበዝ ነጋዴ ነው። ጅል ነጋዴ አይደለም። ጅል ነጋዴ ጥሩ ቃል አለ። ጎበዝ ነጋዴ ነው። የሚያደርገውን ያውቃል። አሜን ነው አይደለም? ምንድን ነው የተሻለ ያደረገው የሚለው ነገር ቶሎ ብዬ ላነሳ እፈልጋለሁ። የመጀመሪያው ይሄኛው ኪዳን አዲሱ ኪዳን ከዛኛው ኪዳን የላቀና የተሻለ የሆነበት ነገር ምንድነው ካላችሁኝ ሕጌን በምን ይላል? በልባችሁ ያደርገዋል እጽፈዋለሁ ይላል። ያኛው ኪዳን ሙሴ ተራራ ላይ ወጥቶ የእግዚአብሔርን ኤክሰለንስ የእግዚአብሔር ሰዎች እንዲለማመዱትና እንዲኖሩት የሚፈልገውን የህይወት ልቀት ምን ላይ ነው ጽፎ የመጣው? የድንጋይ ጽላት ላይ ጽፎ የመጣው እና ሰዎች አንብበውት በገባቸው መጠንና ምናልባትም በተረዱት መጠን ነው ተግባራዊ ለማድረግ የሚሞክሩት የነበረው ማለት ነው። እንዳልኳችሁ ደግሞ ሕጉን ባነበቡት ቁጥር ሕጉ በአብዛኛው ምን አድርጌ ነበር ካላችሁ ምን የሚያደርግ ነበር? ኮናይ ነው ስላችሁ በራሱ ባህሪ ኮናይ ነው እያልኳችሁ ሳይሆን በቃ ይኮንናል። አትስረቅ ይላችኋል፣ አታመንዝር ይላችኋል፣ አትሳደብ ይላችኋል፣ አባትና እናትና ክብር ይላችኋል። አሜን። ብዙ ሕጎች አሉ። መጻተኛውን አታጎሳቁል ይላል፣ ገብቷችኋል። ለድሃ አደጉ አስብ ይላችኋል። እና በእያንዳንዱ የህይወት እንቅስቃሴያችሁ ውስጥ የምታደርጉትን ነገር ምን ያደርጋችኋል? ይነቁራችኋል፣ ይነካካባችኋል። ከዛ ልክ አይደለም ብላችሁ ላለማድረግ ስትሞክሩ ብዙ ፋክተርስ በአይምሮአችሁ ውስጥ አለ። እንትናም ይለኛል ባህሌስ እንዲሄርኛል ምናምን ያልክ አትፈጽሙ። የራስም የሰውነት ድካም ኖሮባ የእግዚአብሔርን ኤክሰለንስ መፈጸም ይችላል ነው። ይህ አዲሱ ኪዳን ግን ምንድነው ያደረገው ካላችሁኝ፣ አዲሱ ኪዳን ያደረገው ካላችሁኝ የእግዚአብሔርን መርህ፣ የእግዚአብሔርን ህግጋት፣ የእግዚአብሔርን የባህሪ ልቀት በሰዎች ህይወት ውስጥ እንዲጻፍ ነው ያደረገው። ምን ማለት ነው ካላችሁኝ፣ እግዚአብሔር መጥቶ ድንጋዩን ልብ ከኛ አውጥቶ ምን ሰጥቶናል? ስጋውን ልብ ሰጥቶናል። የስጋ ልብ ማለት ነው አዲስን ህይወት ሰጥቶናል። አዲስን ማንነት ሰጥቶናል። የጌታ እግዚአብሔር ስም የተባረከ አሜን ነው። ታውቃላችሁ ትንሣኤን እያከበርን ነው። ትንሣኤን እያስብን ነው። ትንሣኤ ለኛ ያለው እንደምታ ሲግኒፊካንስ ምንድነው ካላችሁኝ፣ ትንሣኤ በአንድ ወቅት የተከሰተ የአንድ ጀግና ድርጊት አይደለም። ትንሣኤ ዛሬ በኔ ህይወት ውስጥ ኢፌክት ያመጣ አዲስን ህይወት የሰጠኝ አዲስን ማንነት ያወረሰኝ የእግዚአብሔር ስራ ነው። አሜን ይባላል። አሜን ነው ወይ? ይኸውላችሁ ትንሣኤ ዲያብሎስ ማስፈራሪያ አድርጎ ይጠቀምበት የነበረውን ሞት ሰው ልጆች ካገኙት መረዳትና ካገኙት ህይወት የተነሳ ሞትም ጥቅሜ ነው ብሎ እንዲያስቡ ያደረገ ስርዓት ነው። እኔ ጉባኤ አሜን አይደለም በእናት ምን አባት ይላል። ሰምተኛል ያልኩት ሰምተሽ ያልኩት ትንሣኤ ማለት የሆነ አንድ ኢቨንት አይደለም፣ የሆነ አንድ በዓል አይደለም። ለኛ ትንሣኤ ማለት ሰዎችን ሞት የሚባል መሳሪያን ይዞ ሴጣን እያስፈራራ የነበረበትን ሞት በትንሣኤ እግዚአብሔር የሞትን ኃይል ሰብሮ የሞትን አቅም ሰብሮ ህይወት ተቀጥላለች።
ሕይወት ትቀጥላለች የሚል አዲስን አዋጅ በማምጣቱ በሰይጣን እጅ የነበረ መሳሪያ በሰው አንደበት ውስጥና አእምሮ ውስጥ መጠቀም ነው ያስደረገ አዲስ ክስተት ነው። አሜን ይባላል። አዲስ አሁን ትንሣኤ በሰው ማንነት ውስጥ የእግዚአብሔርን ሕይወትን ያካፈለ የእግዚአብሔርን ሐሳብና ፈቃድ መፈጸም ይችል አዲስ ሕይወትን የሰጠን የእግዚአብሔር አሰራር ስለሆነ ይሄኛው ኪዳን እግዚአብሔርን ይበልጥ ለማክበር እግዚአብሔርን ለማገልገል የእግዚአብሔርን ፈቃድ ለመፈጸም ከቀድሞ የተሻለ አቅምና ሕይወትን የተካፈልንበት ሕይወት እንደሆነ ወይም ስርዓት እንደሆነ እንድናስብ ያደርጋል። የተሻለ ኪዳን የሆነበት ምክንያት ምንድነው? በዚህ ኪዳን ሰዎችን አርግና አታርግ የሚባል ኪዳን ብቻ ሳይሆን ህግ ብቻ ሳይሆን የተሰጠን ያንን ህግ መፈጸም የሚችል አዲስን ሕይወት በክርስቶስ ምን ያልንበት ነው የተካፈልንበት እንደው ማሰራት። ይህንን ማመን አለባችሁ። ኃጢአተኛ ነኝ አዳኝ ያስፈልገኛል ብላችሁ ጌታ ኢየሱስን እንደተቀበላችሁ ሁሉ አሁን እግዚአብሔርን ማምለክና ማገልገል ፈቃዱን መፈጸም የሚችል አዲስ ሕይወት አለኝ ብላችሁ ማመን አለባችሁ። የሰማችሁ ነው። ቆዳችሁ አይወጠርም፣ አፍንጫችሁ አይረዝምም፣ ፀጉራችሁ አይጎፍርም፣ በአካላችሁ ላይ ምንም ለውጥ የለባችሁ። ግን ጌታ ኢየሱስን ከመቀበላችሁ የተነሳ በውስጣችሁ የእግዚአብሔርን መንግስትና ጽድቅ መፈጸም የሚችል አዲስን ሕይወት ተካፍላችኋል። አሜን ይባላል። ይህ አዲሱ ኪዳን ክብር ነው። የተሻለ የሆነበት ነው። አሁን እግዚአብሔር ለሰዎች በውጭ ሆኖ መልእክቱ ሳይሆን የሚያስተላልፈው የእግዚአብሔር ሕይወትና የእግዚአብሔር ፈቃድ የእግዚአብሔር ሐሳብ በሰዎች ውስጥ ገብቷል። ለዚህ ነው መጽሐፉ ሲናገር ሁላችሁ የምታውቁት የቀድሞውን ኪዳንና የአሁኑን ኪዳን ጳውሎስ ባነጻጸረበት የአንደኛ ቆሮንቶስ ማለት ነው የሁለተኛ ቆሮንቶስ ምዕራፍ 3 ላይ ታስታውሳላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 የቀድሞውን ኪዳንና የአሁኑን ኪዳን ጳውሎስ ያነጻጸረበት ክፍል። በዛ ባነጻጸረበት ክፍል ውስጥ ምንድን የነገረን ነገር ምንድን ነው? የህጉ ኪዳን የኩነኔ ኪዳን ነው ካለ በኋላ የአዲሱ ኪዳን ግን ምን ይላል? የጽድቅ ኪዳን ነው ካለ በኋላ ምን ለምሳላችሁ ይሄኛውን ኪዳን የተሻለ ያደረገው ምክንያት ነው የእግዚአብሔር መንፈስ ባለበት በዚያ ምን አለ? እስቲ አርነት አለ ብሎ ባካችሁ። ይሄኛው ኪዳን በመንፈስ ቅዱስ የሆነ አዲስ ሕይወት ስለመጣ ይሄ ሕይወት ደግሞ ቀድሞ እግዚአብሔርን ማምለክና ማገልገል እንዳንችል የከለከሉንን የትኛዎቹም የገዙን ባሪያ ያደረጉንን ነገሮችን በሙሉ ገርስሶ ከኛ ላይ ነፃ አውጥቶ አርነት ያደረገበት ኪዳን ይሄኛው ኪዳን። አሜን ይባላል። ይኸውላችሁ ይሄ ደጋግሜ እናገራለሁ። ሰው ክርስቶስ ከሌለው የኃጢአት ባሪያ ነው። ኃጢአት የሚያደርግ ምስኪን አይደለም። ሰው የኃጢአት ባሪያ ነው። አለማድረግ አይችልም። የሰማችሁ ነው። አለማድረግ አይችልም። ሁለተኛ ሰው የሰይጣን ባሪያ ነው። ባሪያ አለመሆን አይችልም። ሶስተኛ ሰው በዚህ ዓለም ላለው ኑሮ ባሪያ ነው። እግዚአብሔር የለሽ ለሆነ ሕይወት ማለት ነው። ሰይጣን የሚጠቀምበት ነው። ልክ ነው። የሰይጣን ኦርደርና ስርዓት ነው። ልክ ነው። ለሱም ባሪያ ነው። ሰው ከሶስቱ ኃይላት ነፃ መውጣትና አርነት ማግኘት የሚቻለው በአዲሱ የኪዳን ስርዓት ብቻ ነው። አሜን ይባላል። አሜን ይባላል። ክርስቶስ ያደረገው ነገር ምንድነው? መንፈስ ቅዱስ ባለበት በክርስቶስ ባመጣው በአዲሱ ኪዳን መንፈስ ቅዱስ በመጣበት በአዲሱ ኪዳን ሰዎችን ሊብሬት ማድረግ ነፃ ማውጣት አለበት። አሜን ነው። አዲስ ሕይወት መቀበል አለበት። ቀድሞ ለዚህ ነው ይላችሁ ይሄ ብዙ ይናገራል። ምንጊዜም የእግዚአብሔር ሪደምፕሽን ሲያካሄድ እግዚአብሔር ሪዲም ሲያደርጋችሁ እግዚአብሔር ቀድሞ ከነበረ ገዢና ኃይል ነፃ ሲያወጣችሁ በነበራችሁበት ግዛት ያዟችሁ። ምንጊዜም ሪደምፕሽን ካለ ዘጻት አለ። አሜን ይባላል። አጠገባችሁ ያለው ሰዓት ዘጻት አድርገሃል ባካችሁ፣ ዘጻት አድርገሃል። ለዚህ መጽሐፍ ነው ይላል ከጨለማው ስልጣን ምን አደረገን? አዳነን። ከዛስ የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ መንግስት ምን አደረገን? ኤክሰለስ አደረገን፣ አፈለሰ ይላል፣ አወጣን ይላል። አብራችን ያረጋግጥ ቀድሞ በነበረው ግዛት ውስጥ አልተሆነም። እግዚአብሔር ኤክሰለስ አድርጎናል። ልክ ለግብፅ እንደሆነው አለ። በግብፅ ውስጥ የነበረው ሬጂም ገዢ ነበረ፣ ስልጣን ነበር፣ ኃይል ነበረ፣ አቅም ነበረው። ሶሻል ስትራክቸሩ ኢቭል ነው፣ መንፈሳዊ አሰራሩ ኢቭል ነው አለ። ሰዎቹ ክፎች ናቸው። ከባድ ጠንካራ አይነበር ታውቃላችሁ። ኃይልም አለ የሚለው ኃይልም ደግሞ ምንም ጥበብ ፓወር ዊዝደም ነበር የግብፅ አገዛዝ። ይሄ ዝም ብሎ አምባገነን አልነበርም። ንጉሱ ምንም ነበረበት ነው ስትራክቸር ነው። ከእስራኤል እንኳን ብቻ ወደ 2 ሚሊዮን ባሪያዎች ነበሩት። አስባችኋል? ከሌሎች ዓለማት ያስገበራቸውና ያስገባቸውን ባሮችን ቁጠሯቸው። ያንን ሁሉ ባሪያ አንዱ እንኳን ተቃውሞ ማንሳት እንዳይ ትንፍሽ እንዳይ
ውጥር አድርጎ የያዘ ሲስተም ነበሩ። ጠንካራ ሲስተም ነበሩ። 3 ሰው እኮ ብትቆጣጠር አንዱ አፈልት ያመልጣል ወይ ያስነሳብሃል። ይሄን ያህል ሚሊየን ህዝብ ስትራክቸርድ በሆነ ጸጥ ነው የሚገዛ። ለአንድ ቀን አይደለም፣ ለ2 ቀን አይደለም፣ ለ400 ዓመት ስትራክቸርድ የሆነ ደግሞ በጣም ክፉና ኃይለኛ የሆነ አገዛዝ ነበረው። የማን አገዛዝ? የፈርዖን አገዛዝ። እስቲ አሜን በሉ ባካችሁ። የኔ ጌታ መጣ። ይሄን ታላቅ መንግስት፣ ይሄን ታላቅ ስትራክቸር አፈራርሶ ህዝቡን ለማውጣት አንድ ሰው ዱላ ይዞ ገባ። አሜን አትል? አንድ ሰው ይሄን በዘመኑ በወቅቱ ኃያል የነበረችን ሀገር ታላቋን ግብፅ ለመዋጋት የሰራዊት ጌታ ዘቤት ሲገባ አንድ ሰው ዱላ ይዞ ነው የገባው። አሜን ነው። ዱላ ይዞ ገብቶ ሶሻል ስትራክቸሩ ኢቭል የነበረውን ፖለቲካ ስትራክቸር አፈራርሶ፣ አሜን ነው። ይሄ በመንፈሳዊ ዓለም ውስጥ የነበሩትን አማልክቶችን አዋርዶ አንድ ሰው ገብቶ ማለት 2 ሚሊዮን ህዝብ እየነዳ ወጣ። ጌታ ስሙ የተባረከ። አሜን ነው ወይ? ኢየሱስ ጌታ፣ ኢየሱስ ጌታ። ሪዲም ሲያደርጋቸው ፓወሩን ሲሰባብረው በላያቸው የነበረው ቀንበር ሲሰባብረውና ነፃ ሲያወጣቸው ግን በነበረው ግዛት ውስጥ ግን አልተዋቸው። ኤክሶደስ ነው ያደረጋቸው። ቀድሞ ከዛ በኋላ የግብፅ መንግስት ስልጣን ክሌም እንዳያደርግ፣ ኃይሉን ኤክሰርሳይዝ እንዳያደርግ፣ በእነሱ ዘንድ መጥቶ ሌላ ነገር እንዳይፈጥርባቸው፣ ደግሞ በእነሱ ላይ ምንም እድል እንዳይኖረው በእነሱና በግብፅ መካከል ምን አድርጎ ባህር ከፍሎ ባህር መልሶ ደግሞ ላይ ያገኛቸው። አሜን ይባላል። የአዲሱ ኪዳን ያደረገው በእኛም ህይወት ያደረገው ነው ካላችሁ ቀድሞ ገዢዎቻችን የነበሩትን ኃይላቶችን በሙሉ ከኛ ላይ ሰብሮ ደግሞ በእኛ ላይ ኃይል እንዳይኖራቸው እኛን ከሱ ስርዓት አውጥቶ በሱ መንግስት አስገብቶናል። አሜን ይባላል። የእግዚአብሔርን ህይወትና የእግዚአብሔርን ማንነት መለማመድ በምንችል አዲስ ህይወት ወደ አዲስ መንግስትና ህብረት ውስጥ አስገብቶ ነው ጌታ ኢየሱስ ያዳናል። ክርስትናን ከሌላው እምነት ለየት የሚያደርገው እሱ ነው። ክርስትና የገዢ ለውጥ ነው ያደረግነው። አሜን ነው ወይ? የገዢ ለውጥና የሬሌም ለውጥ ነው፣ የግዛት ለውጥ ነው ያደረግነው። አሜን ነው። ሴጣን ከሚገዛበት ኃጢአት ከሚገዛበት ግዛት ወጥተን እግዚአብሔር ብቻውን ወደሚገዛበት ወደ መንግስቱ የመጣ ነው። አሜን። በዚህ መንግስት ውስጥ ደግሞ የእግዚአብሔርን ህግና ስርዓት የእግዚአብሔርን ፈቃድ መፈጸም የሚችል ምን ተቀበለ እያልኳችሁ ነው? አዲስን ህይወት በልባችን ኪዳኑ የተጻፈበት ህጉ የተጻፈበት አዲስን ህይወት ተቀበለ የመጣበት ስራ ነው። ለዚህ ነው እዚህ ክፍል ላይ ዕብራውያን ጻፊ ሲናገር ከአባቶቻችሁ ጋር እንደገባሁት አይነት ኪዳን አይደለም ከእናንተ ጋር የምገባው ይላቸዋል። ስለ አዲሱ ኪዳን ሲናገር ማለት ነው። እነሱ ጋር ኪዳን ተጋባሁኝ፣ በበረታች እጅ አወጣኋቸው፣ ግን አልቻሉም እነሱ ይላል። ጌታቸው ፌል አደረጉ። እነሱ ፌል ስላደረጉ እኔም ተውኳቸው እና አሁን አዲስ ስርዓት አመጣሁ። በዚህ በአዲሱ ስርዓት ግን እነሱን አድርጎ የሚጠብቅ የህግ ስርዓት ሳይሆን ማድረግ የሚችሉበትን አቅም የሚሰጥ አዲስ የልብ ማንነትን የተካፈልበት አዲስ ስርዓት ሆነ። እግዚአብሔር ስም የተባረከ። ሁለተኛው የአዲሱ ህግ ወይም የአዲሱ ኪዳን የላቀ መሆን የተሻለ መሆን መገለጫው ምንድን ነው ካላችሁኝ፣ እግዚአብሔርን ከማንኛውም በበለጠ ማወቅ የሚችልበት አዲስ ኪዳን ይሄዳል ወይም የተሻለ ኪዳን። ልክ ነው። በቀድሞ ኪዳን ህዝበ እስራኤል እግዚአብሔርን ያውቁታል። በአዲሱ ኪዳን ግን ሚላል ጎረቤቱንም ሆነ ምኑን ባልንጀራውን ማንም ምን ማለት እግዚአብሔርን ቆቆል ማስተማር አያስፈልገው። በአዲሱ ኪዳን እግዚአብሔር ምን ያደርጋል ማለት ነው? የተሻለ ሰዎች እግዚአብሔርን ማወቅ የሚችሉበት። በነገራችን ላይ ከብሉይ ኪዳኑ የአዲሱ ኪዳን የተሻለ የሚሆንበት ሌላኛው መንገድ በብሉይ ኪዳን ተቀላችሁ አምልኮተ እግዚአብሔር አላችሁ እንጂ ከእግዚአብሔር ጋር ህብረት የላችሁ፣ ፌሎሺፕ አታደርጉ። ምን ማለት ፈልጌ ነው? እንዳልኳችሁ የሚሰጣችሁ ኪዳኑ እግዚአብሔር ሩቅ እንደሆነ ነው። ፐርሰናል የሆነ ኮንታክት እግዚአብሔር ጋር እንዳላችሁ ከእግዚአብሔር ጋር የግል ህብረት እንዳለ ወይም አባቴና እኔ ልጅ ነኝ የሚል አስተሳሰብ የሚከስት አይደለም የብሉይ ኪዳኑ አስተሳሰብ። አዲሱ ኪዳን ግን ሪሌሽን አለው። ምን ማለት ነው? በዚህ ኪዳን ውስጥ እግዚአብሔር አባታችን፣ እኛ ምኖቹ ነን? ልጆቹ ነን ማለት። ይሄ ምን ያሳያል ማለት? ቅርብ የሆነ ምን እንዳለ ሪሌሽንሺፕ እንዳለ ታውቃላችሁ። እኛ በአብዛኞቻችን የመጣንበት የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰባዎቹ መጀመሪያ አካባቢ በሰባዎቹ መጨረሻ አካባቢ 80ዎቹ አካባቢ አይታችሁ ከሆነ አንዱ ይነቅፉ የነበረው አሁን እነሱም ተቀብለው ተስማምተውት አንዱ የኢትዮጵያ ኢቫንጀሊካል ቸርች በኦርቶዶክስ ላይ ያመጣችሁ ተጽዕኖ ድሮ ኢየሱስ ስንል አባቴ ስንል ምን ነበር የሚሉት ታውቃላችሁ እንዴ? የቆሎ የሰፈር ጓደኛቸው እኮ አደረጉት። የቆሎ ሰፈር እግዚአብሔርን ይላሉ
ነበር የሚሉት። አሁን ግን እነሱ ቀድመዋል። ከኛ ይበልጥ ክርስቶስ ምናምን ይላል። ገብቷቸዋል። እግዚአብሔር አባታችን ማለት ችለዋል። ይሄ የእኛ ኢንፍሉዌንስ ነው። ይዘው የእኛ ስነ መለኮት በእነሱ ላይ መጣ። ደግሞ ሪቫይዝ እንዲያደርጉ ያደረጋቸው አንዱ ነገር ማለት ነው። ድሮ ግን በፍጹም እግዚአብሔር ምንድነው ያው ታቦቱም ስላለ ማለት ነው። አሁንም ታቦቱ የታቦት ስርዓቱ እንዳለ ስለሆነ በኢትዮጵያ ኦርቶዶክስ ውስጥ ማንም አይቀርበው ወደ እግዚአብሔር ስለሚታሰብ እግዚአብሔርን የቅርብ ነው የኔ ነው ከሱ ጋር ህብረት አደርጋለሁ ብለው ማተሽ ነው ማሰባሽ። የአዲሱ ኪዳን ክብር ግን ነው ካላችሁ እግዚአብሔርን ይበልጥ ማወቅና ከሱ ጋር ደግሞ የቅርብ ፌሎሺፕ ማድረግ የምንችልበትን ምን ስትሆን ያልኳችሁ ነው ህይወትን ይሰጣል። የእግዚአብሔር ስም የተባረከ የጌታ ስም የተባረከ። ጌታችን ኢየሱስ በምድር ላይ በነበረበት ጊዜ በዚህ በጌታ እራቱ ፕሮግራም ላይ ወይም የዮሐንስ ወንጌል ምዕራፍ 13 ጀምራችሁ እስከ ምዕራፍ 15 ድረስ ታውቃላችሁ የጌታ እራት እየበሉ ያወሩት እንደሆነ ይታመናል። ምክንያቱም ምዕራፍ 13 ላይ ያለም እግር ያጠበው ልክ ነው አይደል? ከዛ ምዕራፍ 17 ላይ ሊጸልይ ይወጣለው እነኛ ከዛ በኋላ የነበሩት አይታችሁ ከሆነ ታሪክ አለ የሚናገረው ዮሐንስ 13ም 14ም 15ም አይታችሁ 16ም አይታችሁ ከሆነ ትምህርት ናቸው። ስለ ምንድነው ስለ ወይን ግንዱ 15 ላይ 14 ላይ ስለ መንፈስ ቅዱስ 16ም 17 ጸሎት መጣ። እነኛ ትምህርቶች በጌታ እራት ላይ በነበሩበት ሁኔታ ውስጥ ያስተማራቸው ነው ይታመናል። እና እዛ አንዱ ምዕራፍ 14 ላይ የተነሳው ጥያቄ የነበረው ምንድነው አብሮ ከጌታ ጋር ያወሩ በነበሩበት ወቅት ያስቆሮቱ ያልሆነው ይሁዳ ሲላቸዋል። በጌታችን በኢየሱስ ክርስቶስ ቲም ውስጥ ሁለት ይሁዳዎች ነበሩ ማለት ነው። አንድ አስቆሮት ከምትባል ከተማ የመጣ ይሁዳ ነበረ፣ ሌላ ደግሞ ሌላ ይሁዳ ነበር። ሁለት ይሁዳዎች ነበሩ። እና ያስቆሮቱ ያልሆነው ይሁዳ ጌታ ምን ያላቸው የሚወደኝ ቢኖር ሕጌ ይጠብቅ እኔም እወደዋለሁ አይደል ያለው። ከዛ ደግሞ ምን አድርገታለሁ ራሴም ምን አድርገታለሁ እገልጥለታለሁ ሲል ያስቆሮቱ ያልሆነው ይሁዳ ጌታን ጠየቀው። ጌታ ሆይ ራስህን ለዓለም ሳይሆን ለኛ እንዴት ነው የምትገልጥልን ብሎ ጠየቀው። ዳው ሆይ ሲማለ እንዴት ነው የምትገልጥልን? አሁን በአዲስ ኪዳን ላለ ነው በዓለም ላሉት ዓለም ለኛ ያንተ ለሆን ነው ራስን እንዴት ነው የምትገልጥልን ብሎ ሲጠይቀው የጌታችን ኢየሱስ መልስ የሚገርም ነው። ምን ያለው ጌታችን ኢየሱስ የሚወደኝ ቢኖር ሕጌ ይጠብቅ እኔም እወደዋለሁ አባቴም ይወደዋል አልመና። ከዛስ በኋላ ወደ እርሱ እንመጣለን ከእሱ ጋር ምን ላለን እንኖራለን አለ ጌታችን ኢየሱስ። ምን ማለት ነው? በአዲስ ኪዳን እግዚአብሔርን ከማወቅና የእግዚአብሔርን እውቀት መግለጥን ከመጋራት ከመካፈል ጋር በተገናኘ ያለው ቁልፍ ነገር ነው ካላችሁኝ ከእግዚአብሔር ጋር አብሮ ምን ማለት መኖር። አዲስ ላይ መጣልን የከበረ ነገር እሱ ጌታ ኢየሱስ እንደያለው ወደ እናንተ መጣለሁ ከማን ጋር እኖራለሁ? ከእናንተ ጋር እኖራለሁ። የት? እንደ እስራኤል እንደ ህዝብ በአንድ ታቦት ምልክት ተደርጎ ፊትን ወደ መቅደስ ሲያዞርክ ስትፈልግም ደግሞ እዛ ድረስ እየሰው አይደለም። አሁን በቤት እመጣለሁ፣ ወደ እናንተ እመጣለሁ፣ ከዛስ ከእናንተ ጋር እኖራለሁ ከእናንተ ጋር። ይሄ አዲሱ ኪዳን እግዚአብሔርን ይበልጥ ማወቅ የምንችልበት ይሄ ማንም ሊቀርበው በማይችል የተንቀጠቀጡ በሚሰግዱለት በዛ በእግዚአብሔር ፊት ማንም ሊቀርበው በማይችል በዛ አምላክ ፊት ቀርቦ አባዬ ማውራት የሚቻልበት አዲስ ሪሌሽንሺፕ። አሜን ነው ወይ? መቼም አይሁዶች ስላሉ አይገባንም ብዬ አስባለሁ። እኔ ይቅርታ አይሁድ ቢሆን ይገባል ነበር። በጣም ሩቅ የነበረ በጣም የሚፈራ የነበረው አምላክ አሁን ተጠግቼ ምን ማለት እችላለሁ? አባዬ ብዬ ማውራት ይችላል። ኢየሱስ ጌታ ነው። ይሄንን ያመጣው ማን ነው ካላችሁኝ የተሻለው በክርስቶስ የመጣው ኪዳን ፐርሰናል የሆነ ህብረትና ግንኙነት ከማን ጋር በሆኑ ስርዓቶችና ደንቦች በተቀመጡ የሃይማኖት ስርዓቶች በማድረግና በመተግበር የሚተገበር ሳይሆን ፐርሰናሊ ከማን ጋር ከእግዚአብሔር ጋር ማውራት መገናኘት የሚቻልበትን አዲስን ህይወት ያካፈለን ኪዳን ነው አዲሱ ኪዳን። የጌታ ስም የተባረከ አሜን ነው። እግዚአብሔርን ሰማሁት፣ እግዚአብሔር እንዲህ አለኝ፣ ከእግዚአብሔር ጋር እንዲወሰንኩ ማለት የምንችልበት አዲስ ህይወት የተካፈልበት ኢየሱስ ጌታ አሜን ነው። እግዚአብሔር አወራኝ ማለት የምንችልበት ኪዳን። ነቢይ ባትሆንም ሐዋርያም ባትሆንም አሜን ነው ወይ? ከእግዚአብሔር ጋር አለማውለት ልጅ መሆን ነው የሚያስፈልግህ፣ ሐዋርያ መሆን ያስፈልግህ። ሰምተኛል ደግሞ አለው ከእግዚአብሔር ጋር አለመነጋገር ነብይ መሆን አለ የሚያስፈልግህ፣ ልጅ መሆን ብቻ ነው። ልጅ ከሆንክ አባት ያወራል። ሰምተኛል። ሐዋርያ ከሆንክ ልጆችን ነው የምታገለግለው እየሰማ ሪሌሽን ግን የምታገኘው ከማን ጋር? ከአባት ጋር። ምን ላድርግ አባዬ፣ ልብላ አልጠጣ፣ ልማር አልማር፣ ላግባ ታወራለህ ከማን ጋር? ከአባት ጋር። ይህንን እድል የሰጠው ማን ነው?
እንግዲህ ሌላ ቦታ እንዳልገባባችሁ እንጂ ይሄ የግሪኮች ፍልስፍና አንዱ ክርስትና ላይ ያጠላው አንዱ ነገር ይሄ የመካከለኞችን የማስገባት እንትን ነው። ያው ታውቃላችሁ ልናገር ወጥቶ ፊት እንዴት ነው ተው እያልከኝ ነው። ታውቃላችሁ ግሪኮቹ ይሄ የሚታየውን ዓለም ያመጣ እኛ ልንደርስበት የማንችል በጣም ሩቅ የሆነ የተሻለ የላቀ ዓለም አለ ብለው ያምናሉ አይደል? ይሄን ቅርጽ ያለውን ነገር ዓለማችን ቅርጽ ያላት ነገር ናት። ዝብርቅርቅ ያለችም ቅርጽ አላት። እያንዳንዱ ነገር ቅርጽ አለ አይደል? እንዲህ ቅርጽ ያለው ነገር ያመጣ የሆነ አንድ የቅርጽ ምንጭ የሆነ አንድ የላቀ ቅርጽ አለ ብለው ነው የሚያምኑት። ግን ወደዛ መድረስ አይቻልም። ወደዛ መድረስ የሚቻለው ብሩህ አእምሮ ያለው አሰላሳይ ጎበዝ ሰው ነው ብርሃን አግኝቶ ወደዛ መድረስ የሚችል የሚል ነገር ነው። በኋላ ግን ይሄ እንግዲህ ፕሉቶ የሚባለው ሰው ያመጣው አስተሳሰብ ነው። በኋላ ግን የእሱን ትምህርት ያሻሻሉ ኒዮፕላቶኒዝም ባሉ ቀጣይ የእሱን ትምህርት ያሻሻሉ ሰዎች ምን አሉ? አይ ይሄ የላቀውን ዓለምና የላቀውን እንትን ማወቅ ለሁሉ አልተሰጠም። የተሰጠው ለማን ነው? ለምርጦች ነው። ምርጥ የሆኑ አሰላሳዮች፣ ምርጥ የሆኑ ጥባልና እነሱ ከዛኛው ዓለም እውቀት እየተቀበሉ ለማን ያወራሉ? ለኮምነሩ ምን ይባላል? ለኛ ያወሩ ይላል ተብሎ ሃይራርኪ ተቀመጠ ማለት ነው። ያ ዓለም አለ፣ ለዛ ዓለም የቀረቡ የተጠጉ የሚገባቸው ያን ዓለም መረዳት የሚችል አቅም ያላቸው ብቋን አሉ። እነሱ ይሰማሉ። እነሱ ለማን ይሰጣሉ? ለየት ይሄንን አስተሳሰብ ቤተክርስቲያን ቀዳችሁና እግዚአብሔር አለ ማንም አይደርስበትም። ምን ያስፈልገናል? ገብርኤል ያስፈልገናል። ማን ጥራልኝ? ማርያም ያስፈልገናል። አሁን የኦርቶዶክስ ሲሆን ጠራችሁ፣ ወደ እናንተ ልምጣ። ሐዋርያ ያስፈልገናል፣ ነብይ ያስፈልገናል፣ የእግዚአብሔር ሰው ያስፈልገናል። እኔ አልደርስበትም አይነት አስተሳሰብ ማለት ይሄ የአዲስ ኪዳን ክብር አይደለም። የአዲስ ኪዳን ክብር እግዚአብሔር አባታችን ነው። እኛ ምኖቹ ነን? ከእግዚአብሔር ጋር ማውራት ይችላል። አሜን ነው ወይ? አሜን ነው ወይ? ወዳጁ ለሆነው ለአብርሃም እግዚአብሔር ሊያረግ ያለውን ነገር ካልሸሸገ በኪዳን ልጁ ላንተ ላረገህ አይከለክልም። እስቲ አሜን በልባታችን ጌታ አሜን ነው። ወዳጁ ለነበረው አብርሃም ልጄ ነው እንኳን ነው ወዳጄ ነው ነው ለወዳጄ ለአብርሃም ሊመጣ ያለው ነገር እነግረዋለሁ አለ እግዚአብሔር። ከዛስ አዲስ ኪዳን መጣና እናንተ ወዳጆቼ ናችሁ ብቻ ነው ያለን ብሎናል። ባይዘው አንድ ቦታ ወዳጆቼ ነው ብሏል ዮሐንስ ወንጌል ላይ። ግን ጌታስ ወዳጆቼ ብቻ ሳይሆን ያለ ምኖች ብሎናል? ልጆች ብሎናል። ቅርብ የሆነ ሪሌሽን የተከሰተበት ነው አዲሱ ኪዳን። የእግዚአብሔር ስም የተባረከ። የመጨረሻው ሶስተኛው የአዲሱ ኪዳን የላቀ የሚያደርገው ምንድነው? የኃጢአት ስርየትን በእግዚአብሔርም በሕሊናችን ፊት መስጠቱ። የኃጢአት ስርየትን በእግዚአብሔርም በሕሊናችን ውስጥ ማምጣት መቻሉ። ቁጥር 12 ላይ ይላል አመጻቸውን ምራቸዋለሁ ኃጢአታቸውን ደግሜ አላስብም አለም ይላል። እግዚአብሔር ኃጢአታችን እንዳላሰበ ሴንስ የሚያደርግ መረዳት የሚችል ከጊልቲ ኮንሽስ ነፃ የሆነ ከኃጢአት ነፃ መሆንን ከፍርድ ነፃ መሆንን ከእግዚአብሔር ኩነኔ ነፃ መሆንን አንደርስታንድ የሚያደርግ እውቀትና መረዳትን የሚሰጥ ኪዳን ኪዳን የሰማችሁ ነው። የሆነ መሰዊያን ተቀበሉትን አልተቀበሉ ይሆን ምና እያላችሁ የምትጠራጠሩበት አይደለም። በክርስቶስ የመጣው የኃጢአት ስርየት በእግዚአብሔር ፊት ብቻ አይደለም ያነጻችሁ፣ በመቅደሱ ፊት ብቻ አይደለም ያነጻችሁ፣ በእናንተ ሕሊናና በእናንተ ልቦና ውስጥ ምናምን ታያልቆች ነው የኃጢአትን መንጻትን ያመጣ የላቀ ኪዳን። አሜን። እዚህ ነው ምዕራፍ 10 ላይ አይታችሁ ከሆነ ሲናገር እኮ ደግሞ ማቅረብ አይገባቸውም ነበረ። ሕሊናቸው ነጽቶ ቢሆን ኖሮ ስለ ኃጢአታቸው ይቅርታ ማግኘታቸውን እርግጠኛ ቢሆን ኖሮ ደግሞ ምን ማለት ያደርጉ ነበር? ማቅረብ አይገባቸውም። ይሄኛው የተሻለ ኪዳን ስለሆነ የተሻለ ተስፋ ያለው ኪዳን ስለሆነ በዚህኛው ኪዳን ምንድነው የላቀ ነገር ያገኘ ነው ካላችሁ፣ የላቀ ነገር ያገኘ ነው በእግዚአብሔር ፊት ፍጹም ተቀባይነትን አግኝተን አብራኪናችን እግዚአብሔር እንደ ልጆች በቤቱ እንደ ልጅ በመንግስቱ እንደ ዜጋ በማዕዱ እንደ ባለማዕረግ አሜን ነው። በእርሻው እንደ ሰራተኛ ተቀብሎናል። አሜን ይባላል። ተቀብሎናል። የጌታ ስም የተባረከ። ይሄ በእግዚአብሔር ፊት የሆነ አዋጅ በእግዚአብሔር ፊት ተቀብያለሁ የሚለውን አዋጅ ግን በሰማይ ብቻ የወጣ አዋጅ አይደለም፣ በህሊናችንም ውስጥ የጮኸ ጩኸት ነው። አሜን ትላላችሁ? እግዚአብሔር ምን ብሎኛል? ተቀብሎኛል። አሜን ነው። አሜን ነው ወይ? ምሮኛል ብዬ ዘምራለሁ።
ድኛለሁ ብዬ ዘምራለሁ። እድናለሁ። አንድ ቀን መጥቶ እግዚአብሔር አለም ብለው ዛሬ ምን ብያለሁ? እኔ ድኛ ተቀብሎኛል ጌታ። አሜን ነው። እግዚአብሔር ጋር ታርቄያለሁ። በእግዚአብሔር የፍርድ ወንበር ፊት ቅቡል ነኝ። ታውቃላችሁ አይደል? መጽሐፉ ሲናገር አይሁድንም አሕዛብንም በእግዚአብሔር የፍርድ ወንበር ፊት ምን ብለናቸዋል? ከሰናቸዋል አይደል? ባይ ዘ ወይ በእያንዳንዳችሁ ስም ከሰማይ ቤት የወጣ የክስ ወረቀት አለ። አልደረሳችሁም? በእያንዳንዳችሁ መልአክ መጥቶ በየቤታችሁ አደርሶላችሁ። መልአክ ስላችሁ በሰማይ ክንፍ ያለው ብቻ አይደለም። በየመንገዱ የሚጮህ ወንጌላዊ፣ በየመንገዱ የሚጮህ ሰው በሰዎች ጆሮ ውስጥ የሚያስገባው የእግዚአብሔር የክስ ወረቀት ነው። ተከሳል። አንድ ቀን በእግዚአብሔር ወንበር ፊት ትቆማለህ፣ በዳኛው ፊት ትቆማለህ። ስትቆም ዳኛው ከተከሰስክበት ነገር ነፃ ነው ሂድ ሊልህ የሚችልበት አቅም ይዘግን መገኘት ከአንድ ይጠብቅ። አብራችሁ ናችሁት? ይሄ ዳኛ 3 እና 4 ምስክሮች ከክፍለ ሀገር ከአሜሪካ አስጠርቶ አስመስክሮ በሚያስፈርድብን እንዳይመስል። ከእናተ ማህፀን ጀምሮ ታሪክን በቴሌቪዥን ሊያሳይ የሚችል ሁሉን የሚያውቅ በሁሉ ነገር ውስጥ ያለ ሁሉን የሚረዳ ቅዱስና ጻድቅ ጌታ ነው። አሜን ነው ወይ? በዚህ ዳኛ ፊት እንዴት ነው ነፃ የምትሆን? እንዴት ነው ተቀባይነት የምታገኝ? ኢየሱስ ጌታ ነው። አዲሱ ኪዳን በዚህ ዳኛ ፊት ተቀባይነት አግኝተን ከኃጢአትህ ነስተሃል፣ ከዚህ በኋላ በዚህ ጉዳይ አልጠይቅህም፣ የኔ ነህ ብሎ አዋጅ አወጥቶናል። አሜን ይባላል። በማዕከላችን በክርስቶስ ኢየሱስ የጌታ ስም የተባረከ። ኢየሱስ ጌታ። ይሄ በክርስቶስ በሰማይ የተደረገልን አዋጅ ግን ሰማይ ላይ ብቻ ይጮሃል፣ በእኔ ህሊና ውስጥ ይጮሃል። አሜን ነው። እኔን እግዚአብሔር ተቀብሎኛል፣ ዛሬ እግዚአብሔር ተቀብሎኛል ብዬ አውጃለሁ። የአዲሱ ኪዳን አዋጅ፣ የአዲሱ ኪዳን ክብር ይሄ ነው እያልኳቸው። የጌታ ስም የተባረከ። በክርስቶስ በአዲሱ ሊቀ ካህን ንጉስም ካህንም በሆነ ሊቀ ካህን በአገልግሎቱ በኪዳኑ የተደረገልን ነገር ምን ያህል ነው? የላቀ ነው። ከዚህ ውጪ ከእግዚአብሔር ጋር እርቅ፣ ከዚህ ውጪ ከእግዚአብሔር ጋር ህይወት፣ ከዚህ ውጪ ከእግዚአብሔር ጋር ስምምነት ብሎ ነገር የለም። አሜን ነው። መንገድ ሁሉ ወደ እግዚአብሔር አያደርስም። የሰማችሁ ነው። ድርጊቶቹ በእግዚአብሔር ፊት ተቀባይነት የላቸውም። አንድና ብቸኛ መንገድ የክርስቶስ መንገድ ብቻ ነው። አሜን ነው። ይሄንን እያወጅን እንሞታለን። አሜን ነው። በጣም ብዙሃነትን እያደነቀች በመጣች ዓለም ውስጥ ብዙ መንገዶችን ሴሌብሬት እያደረገች በመጣች ዓለም ውስጥ እኛ ግን ዘላለም እንሰብካለን። አዳኝማ ብቻ ነው በሉ ባካችሁ። አንድ የላቀ መንገድ አለ፣ አንድ የላቀ ኪዳን አለ፣ አንድ የላቀ ሊቀ ካህን አለ። ኢየሱስ ጌታ ነው። ከሱ በስተቀር ወደ መጨረሻው ጌታ መጣት አይቻልም። ኢየሱስ ጌታ ነው። ይሄንን ኪዳን ጠብቃችሁ ሙቱ። ይሄን ካህን ጠብቃችሁ ተማጥናችሁ ሙቱ። አሜን ነው። ጌታ ይስባርካችሁ። እንጸልያለን። አቤ ጸልይናል። ከአቤ ጋር እንጸልያለን።